በዓለማችን ላይ መሬታቸው ከውሃ ይልቅ በደም የረጠበ፣ አፈራቸው ከድንጋይ ይልቅ በሰው አጥንት የተሞላ ጥቂት ስፍራዎች አሉ። ወደ እነዚህ ስፍራዎች ስትሄዱ ንፋሱ ራሱ የዘመናትን የጦርነት ጩኸት የሚያስተጋባ ይመስላል። አንድ ሀገር ስሟ ሲነሳ የሁለት ዓለማት መጋጫ፣ የጥንታውያን ግዛቶች መቃብርና የአዳዲስ ሥልጣኔዎች ማኅፀን ሆኖ የሚታሰብ ሀገር አለ። ይህች ሀገር በአንድ በኩል የአውሮፓን ዘመናዊ ሥልጣኔና ቀዝቃዛ አየር ስትቀበል፣ በሌላ በኩል ደግሞ የኤስያን ምስጢራዊነትና የሞቃታማውን በረሃ ትንፋሽ ታቅፋለች። ይህች ሀገር በምድር ላይ ያሉ ታላላቅ ኃይሎች ሁሉ ሊቆጣጠሯት የተመኑት ነገር ግን እጅግ ጠንካራ ለሆኑት ብቻ የተንበረከከች ቱርክዬ ናት። ቱርክ ተራ ሀገር አይደለችም። ቱርክ ማለት አህጉርን ከአህጉር፣ ባህልን ከባህል፣ ሃይማኖትን ከሃይማኖት የሚያገናኝ ትልቅና ሕያው ድልድይ ናት። ይህችን መሬት አናቶሊያ ብለን እንጠራታለን። አናቶሊያ የነገሥታት መጫወቻ ሰሌዳ ነበረች። የዓለም ታሪክ የተጻፈው በዚች ምድር ላይ ነው። ታላቁ እስክንድር ዓለምን ለመግዛት ሲነሳ የረገጣት መሬት ናት። የሮማ ግዛት እጅግ ገናና በነበረበት ዘመን የማይበገረው የሮማ ሰራዊት የሰፈረባት ስፍራ ናት። የባይዛንታይን ግዛት ለሺህ ዓመታት በክብር የቆመባት እና በመጨረሻም በደም አፋሳሽ ጦርነት የተንኮታኮተባት ምድር ናት። አናቶሊያ የታላላቅ ግዛቶች መቃብር ናት። ዛሬ የምንረግተው እያንዳንዱ የቱርክ መሬት ስር በሺዎች የሚቆጠሩ ዓመታት ታሪክ፣ ምስጢር እና ያልተነገረ የጀግኖች ታሪክ ተቀብሮ ይገኛል። ይህ መሬት የራሱ የሆነ ትዕግሥት አለው። ጠንካራ የሆነውን ያነግሣል፣ የደከመውን ደግሞ ውጦ ያስቀረዋል። ታዲያ ይችን እጅግ አስፈሪና ክቡር የሆነችን መሬት ለመጨረሻ ጊዜና ለዘላለም የራሱ አድርጎ ያስገበራት ማን ነው? መልሱ ከማንም ያልተጠበቀ ከሩቅና ከቀዝቃዛው የመካከለኛው እስያ በረሃ የመጣ አንድ ብርቱ ሕዝብ ነው። እነዚህ ሰዎች እንደ ሮማውያን በግዙፍ የድንጋይ ግንብ የታጠሩ ከተሞች አልነበራቸውም። እንደ ባይዛንታይን በወርቅና ባህር የተንኮተኮቱ አልነበሩም። እነዚህ ሰዎች መኖሪያቸው ከተፈጥሮ ቆዳ የተሠራ የተተከለ ድንኳን፣ ትራሳቸው የፈረስ ኮርቻ፣ መሪያቸው ደግሞ ማለቂያ የሌለው ሰፊው ሰማይ የነበረ ዘላንና ተዋጊ ሕዝቦች ነበሩ። በታሪክ ገጽ ላይ ድንገት ብቅ ሲሉ መጀመሪያ ማንም አላስተዋላቸውም ነበር። አውሮፓውያን እንደ ተራ አረመኔ ቆጠሯቸው። ነገር ግን በውስጣቸው የተሸከሙት እሳት ዓለምን የሚያነድ የታላላቅ ግዛቶችን በር ሰብሮ የሚገባና የሰው ልጅ ታሪክ ከመሠረቱ የሚቀይር አደገኛ ኃይል ነበር። ከዘላንነት ተነስተው 3 አህጉራትን በእጃቸው መዳፍ ስር እስከ ማንበርከክ የደረሱት እነዚህ አስፈሪ ሰዎች ቱርኮች ይባላሉ። ይህ ዛሬ የምንነግራችሁ ታሪክ ተራ የታሪክ መጽሐፍ ትረካ አይደለም። ይህ ታሪክ በደም፣ በሰይፍ፣ በክህደትና በማይታመን ጀግንነት የተጻፈ የሰው ልጅ የህልውና ጉዞ ነው። በአንድ ትንሽ የድንኳን ጎሳ ተጀምሮ ዓለምን ወደሚያንቀጠቅጥ ታላቁ የኦቶማን ኢምፓየር እንዴት እንዳደገ የምንመለከትበት ጉዞ ነው። ይህ ታሪክ ማንም ሊደፍረው የማይችለውን ባለ 1000 ዓመቱን የሮማውያን ታላቅ ግንብ በግዙፍ መደፍ ያፈረሱ፣ የባህር ላይ የጦር መርከቦችን በየብስ ላይ ጎትተው በማሳለፍ ዓለምን ጉድ ያሰኙ ታላላቅ ሱልጣኖች ታሪክ ነው። ይህ ታሪክ ወንድም ወንድሙን ለሥልጣን ሲል በገዛ እጁ የሚያንቅበት ዘግናኝ የጭካኔ ሕግ እና በቤተ መንግሥት ውስጥ በሴቶች የሚዘወረው እጅግ ምስጢራዊውና መርዛማዊው የሐረም ታሪክ ነው። እናም በመጨረሻ ግዛቱ ፈራርሶ ሀገሪቱ በአውሮፓውያን ተከፋፍላ ልትጥፋና ከካርታ ላይ ልትሰረዝ ስትል ከአመድ ውስጥ እንደገና ተነስቶ አዲሲቷን ዘመናዊ ቱርክን የገነባው የዚያ ሰማያዊ ዓይን ያለው ጀግና የሙስጠፋ ከማል አታቱርክ ታሪክ ነው። ይህች ሀገር መሞት አትችልም። አህጉራትን አቋርጣ ለዘላለም የቆመች የዓለም የደም ስር ናት። ይህ የቱርክ ሙሉ ታሪክ ነው። ከጥንቱ የመካከለኛ እስያ ተኩላዎች አመጣጥ እስከ ዘመናዊቷ ቱርክ ጂኦፖለቲካዊ ኃያልነት ድረስ ያለውን እጅግ ሰፊ፣ አስፈሪና ልብ አንጠልጣይ ጉዞ ከመጀመሪያው እስከ መጨረሻው በዝርዝር እንመረምራለን። ወደዚህ ድንቅና ማራኪ ወደ ሆነው የታሪክ ማዕበል ከመግባታችን በፊት ለአንድ አፍታ ቪዲዮውን ላይክ በማድረግና ቻናላችንን ሰብስክራይብ በማድረግ ለሥራችን ድጋፋችሁን አሳዩን። ምክንያቱም ዛሬ የምንነግራችሁ ታሪክ ምናልባትም እስካሁን ከሰማችሁት የታሪክ ትረካ ሁሉ እጅግ ግዙፉ፣ ደም አፋሳሹና አስደናቂው ይሆናል። ታሪካችን የሚጀምረው ማንም ካላሰበው ርቆ ከሚገኘው የመካከለኛ እስያ በረሃ ነው። የጥፋትና ድል ነፋስ መንፈስ ጀምሯል። የዘመናችንን የቱርክ ሕዝብ ማንነትና የማይበገር የጦርነት ስነ ልቦና ለመረዳት ዛሬ በኢስታንቡል ከሚታየው ዘመናዊ ከተማና ከኦቶማን ኢምፓየር ታላላቅ መስጊዶች እጅግ ርቀን ወደ ኋላ መጓዝ አለብን።
ጉዟችን ወደ አውሮፓ አይደለም። ጉዟችን ወደ መካከለኛው ምስራቅም አይደለም። ታሪካችን የሚጀምረው ከቻይና ድንበር አቅራቢያ እጅግ ቀዝቃዛና ርኅራኄ ከሌለው ማለቂያ እስከሌለው ሰፊው የመካከለኛው እስያ በረሃ the Central Asian Steppes ነው። ከ1000 ዓመታት በፊት እነዚህ ሰፊና ጭር ያሉ ሜዳዎች የቋሚ ከተማ ነዋሪዎች መኖሪያ አልነበሩም። እነዚህ ሜዳዎች መኖሪያ የነበሩት በፈረስ ጀርባ ላይ ለተወለዱ፣ በፈረስ ጀርባ ላይ ለሚያድጉ እና በፈረስ ጀርባ ላይ ለሚሞቱ እጅግ አስፈሪ ዘላን ጎሳዎች ነበር። መሬቱ ለግብርና የሚመች አልነበርም። ስለዚህ ሕይወታቸው የተመሠረተው በእንቅስቃሴና በጦርነት ላይ ነበር። እነዚህ ጎሳዎች የዛሬዎቹ ቱርኮች ቅድመ አያቶች የሆኑት የጥንቶቹ ቱርኪክ ሕዝቦች ነበሩ። ለእነዚህ ዘላን ተዋጊዎች ፈረስ ማለት የትራንስፖርት መንገድ ብቻ አልነበረም። ፈረስ የሕይወታቸው ዋስትና፣ ጦር መሣሪያቸው፣ አልፎ ተርፎም ጓደኛቸው ነበር። ገና ሕፃናት እያሉ እግራቸው መሬት ከመንካቱ በፊት ፈረስ መጋለብ ይማራሉ። የጦር መሣሪያቸውም ግዙፍ ሰይፍ ሳይሆን እጅግ የረቀቀውና አደገኛው የእስያ ቀስት ኮምፖዚት ባው ነበር። እነዚህ ተዋጊዎች በከፍተኛ ፍጥነት ፈረሳቸውን እያጋለቡ ወደ ኋላ ዘወር ብለው ኢላማቸውን በትክክል የመምታት አስደናቂ ችሎታ ነበራቸው። ጠላቶቻቸው እንደ አጋንንት ይፈሯቸው ነበር። በእነዚህ ጥንታዊ የቱርኪ ጎሳዎች ዘንድ አንድ እጅግ ጠንካራና የተከበረ አፈታሪክ ነበር። የግራቸው ተኩላ አሴና the Grey Wolf አፈታሪክ። ታሪኩ እንደሚለው በአንድ ወቅት ጠላቶቻቸው የቱርክን ጎሳዎች በሙሉ ፈጅተው እግሩና እጁ የተቆረጠ አንድ ትንሽ ልጅ ብቻ በሕይወት ይተርፋል። ይህንን ልጅ አንዲት ግራጫ ተኩላ አግኝታ ታጥበዋለች፣ ታሳድገዋለች። በኋላም ከእርሱ ጋር ተጣምራ አዳዲስ ልጆችን ትወልዳለች። ከነዚህ ልጆች ነው እንግዲህ አዲሱና የማይበገረው የቱርክ ዘር ዳግም የተፈጠረው። ለዚህም ነው ቱርኮች ራሳቸውን የተኩላው ዘር ብለው የሚጠሩት። ተኩላው ለእነርሱ የነጻነት፣ የጥንካሬና የማንነታቸው መገለጫ ነው። ዛሬም ድረስ በቱርክ ፖለቲካና ባህል ውስጥ ይህ ምልክት ትልቅ ስፍራ አለው። ዘመናት እያለፉ ሲሄዱ እነዚህ ዘላን የተኩላ ልጆች ወደ ምዕራብ አቅጣጫ መሰደድ ጀመሩ። አዲስ መሬት፣ አዲስ የግጦሽ ሳርና አዲስ ሀብት ፍለጋ መካከለኛውን እስያን አቋርጠው ወደ ፋርስ፣ አሁን ኢራን ወደምትባለው ምድር ገቡ። በዚህ ጉዟቸው ወቅት አንድ ትልቅ የባህልና የእምነት ለውጥ አጋጠማቸው። ወደ እስልምና ሃይማኖት ገቡ። ነገር ግን እስልምናን ሲቀበሉ የነበራቸውን የጦርነት መንፈስ አልተውም። ይልቁንም ሃይማኖቱ አዲስ የጦርነት ሞራልና ዓላማ ሰጣቸው። ራሳቸውን የሙስሊሙ ዓለም ጠባቂና የእምነት ተዋጊዎች ጋዚስ አድርገው ማየት ጀመሩ። ከእነዚህ ዘላን ጎሳዎች መሃል አንድ እጅግ ጠንካራና ብልህ ቤተሰብ ብቅ አለ። የዚህ ቤተሰብ መሪ ሴልጁክ ይባላል። በእርሱ ስም የተሰየመው ይህ ጎሳ በታሪክ የሴልጁክ ቱርኮች በመባል የሚታወቀውን ታላቅ ግዛት መሠረተ። ሴልጁቆች ፋርስን ተቆጣጠሩ፣ ባግዳድን ያዙ እና የመካከለኛው ምስራቅ ታላቁ ኃይል ሆኑ። ነገር ግን የሴልጁቆች ዓይን ያረፈው በፋርስ ላይ ብቻ አልነበረም። ከፊታቸው በምዕራብ አቅጣጫ እጅግ ሀብታም፣ ለምለምና የተንቆጠቆጠች አንድ ታላቅ ምድር ነበረች፣ አናቶሊያ። ይህች መሬት ግን ባዶ አልነበረችም። አናቶሊያ የባይዛንታይን የምስራቅ ሮማ ኤምፓየር ልብ እና የሀብቱ ምንጭ ነበረች። ባይዛንታይን በወቅቱ የዓለም ታላቁ የክርስቲያን መንግሥት፣ እጅግ ዘመናዊ ጦርና የማይደፈሩ ከተሞች የነበሩት ግዙፍ ኃይል ነበር። ታዲያ ከበረሃ የመጡ የድንኳን ነዋሪዎች እንዴት ብለው ነው የሺህ ዓመት ታሪክ ያለውን የሮማውያንን ግዛት የሚደፍሩት? ግጭቱ የማይቀር ነበር። የቱርክ ዘላኖች ቀስ በቀስ ድንበር ጥሰው ወደ አናቶሊያ መግባትና መዝረፍ ጀመሩ። የባይዛንታይኑ ንጉሠ ነገሥት ሮማኖስ አራተኛ ሮማኖስ 4 ዳዮግነስ እጅግ ተቆጣ። እነዚህን አረመኔዎች ለአንዴና ለመጨረሻ ጊዜ ከምድሩ ጠራርጎ ለማጥፋት በዘመኑ ታይቶ የማይታወቅ ግዙፍና አስፈሪ ጦር አሰለፈ። ከ60 ሺህ በላይ የሚገመተው የባይዛንታይን ጦር በከባድ ብረት የለበሱ ፈረሰኞችንና ከየአውሮፓው ሀገር የተወጣጡ ቅጥረኛ ወታደሮችን አቅፎ ወደ ምብራቅ አናቶሊያ ዘመተ። በዚህ ጊዜ የሴልጁክ ቱርኮችን የሚመራው አንድ እጅግ አስፈሪና ታላቅ ሱልጣን ነበር። ስሙ አልፕ አርስላን ይባላል። ትርጉሙ ጀግናው አንበሳ ማለት ነው። አልፕ አርስላን የባይዛንታይን ግዙፍ ጦር እየመታ መሆኑን ሲሰማ አልሸሸም። ጦሩን አሰባስቦ ነሐሴ 26 ቀን 1071 ዓመተ ምህረት ማንዚከርት በምትባል ታሪካዊት ስፍራ ላይ ፊት ለፊት ተፋጠጡ። የማንዚከርት ጦርነት
ይህ ቀን የዓለምን ታሪክ ለዘላለም የቀየረ ቀን ነው። የባይዛንታይን ጦር በቁጥርም ሆነ በትጥቅ ከቱርኮች እጅግ ይበልጥ ነበር። የሮማኖስ ጦር እንደ ብረት ግድግዳ የተዋቀረ ከባድና በቀላሉ የማይበገር ነበር። ነገር ግን አልፕ አርስላን የተጠቀመው ስልት ተራ የፊት ለፊት ግጭት አልነበረም። እሱ የተጠቀመው የጥንቶቹ የትኩላዎች ስልት ነበር። ጦርነቱ ሲጀመር የቱርክ ፈረሰኞች በፍጥነት ወደፊት ገሰገሱና የቀስት ዝናብ አዘነቡባቸው። የባይዛንታይን ጦር በቀጥታ ወደፊት ሲገፋ፣ ቱርኮቹ ድንገት ሸሹ። ይህ እውነተኛ ሽሽት አልነበረም። ይህ የቱርኮች ታዋቂው የውሸት ማፈግፈግ ፌይንድ ሪትሪት ስልት ነበር። ሮማኖስ አራተኛ ቱርኮቹ የፈሩት መስሎት ጦሩን መደዳውን አፍርሶ እንዲያሳድዳቸው አዘዘ። የባይዛንታይን ወታደሮች እየተበታተኑና የደከሙ ሲመቱ፣ ፀሐይ ልትጠልቅ ስትል አልፕ አርስላን ምልክት ሰጠ። የሸሹት የቱርክ ፈረሰኞች ድንገት ዞሩ። በግራና በቀኝ ተደብቀው የነበሩት ሌሎች የቱርክ ጦር ክፍሎች እንደ ማዕበል ወጥተው የባይዛንታይን ጦር መሃል አስገብተው ቆለፉበት። የባይዛንታይን ግዙፍ ጦር በድንጋጤ ታመሰ። አደጋውን የተረዱት ክትረኛ ወታደሮች ጥለው ሸሹ። ንጉሠ ነገሥቱ ሮማኖስ አራተኛ በጀግንነት ቢዋጋም በመጨረሻ ቆስሎ ተማረከ። በታሪክ ለመጀመሪያ ጊዜ ታላቁ የሮማ ንጉሠ ነገሥት ከበረሃ በመታ ሱልጣን እግር ስር ወደቀ። አልፕ አርስላን የተማረከውን ንጉሠ ነገሥት ፊት ለፊቱ ሲያቀርቡለት ንጉሡን እንዲህ ሲል ጠየቀው፣ እኔ ባንተ እጅ ቢወድቅ ቢኖሮ ምን ታደርገኝ ነበር? ሮማኖስም በኩራት መለሰ፣ በሰይፍ ቆርጥህ ነበር፣ ወይም በሰንሰለት አስሬ አደባባይ ላይ አዋርህ ነበር። አልፕ አርስላን ፈገግ አለና እንዲህ አለው፣ የኔ ቅጣት ግን ከዚህ የባሰና እጅግ ከባድ ነው። እኔ በነጻነት እለቅሃለሁ። የማንዚከርት ጦርነት ድል ተራ ወታደራዊ አሸናፊነት አልነበረም። ይህ ድል የአናቶሊያን በሮች ለዘላለም በርግዶ ከፈተ። የባይዛንታይን መከላከያ ግንብ ሙሉ በሙሉ ፈረሰ። በ10 ሺዎች የሚቆጠሩ የቱርክ ዘላን ጎሳዎች አናቶሊያን አትለቅለቋት። መሬቱ የነርሱ ሆነ። የጥንቷ ክርስቲያን አናቶሊያ አዲሲቷ ሙስሊም ቱርክ ለመሆን ጉዞ ጀመረች። ነገር ግን ታላላቅ ግዛቶች ዘላለም አይኖሩም። የሴልጁክ ኢምፓየር ምንም እንኳን ታላቅ ቢሆንም ከውስጥ የስልጣን ሽኩቻና ከውጪ ከመጡት አስፈሪያዎቹ ሞንጎሊያውያን ወረራ የተነሳ በጊዜ ሂደት ተዳክሞ ፈረሰ። አናቶሊያ እንደገና ወደ ብጥብጥና ወደ ትናንሽ የጦር አበጋዞች ቤይሊክስ ብዛትነት ተከፋፈለች። በዚህ ሁሉ ምስቅልቅና የሞንጎሊያውያን ፍርሃት መሃል በምዕራብ አናቶሊያ ጠርዝ ላይ ከባይዛንታይን ድንበር አቅራቢያ አንድ እጅግ ትንሽ የሆነች ማንም ትኩረት ያልሰጣት የቱርክ ጎሳ ሰፍራ ነበር። የዚህች ትንሽ ጎሳ መሪ በታሪክ መዝገብ ላይ ገና ስሙ ያልተጻፈ አንድ ወጣት ተዋጊ ነበር። ይህ ወጣት ተዋጊ ግን አንድ ሌሊት የዓለምን ካርታ ለዘላለም የሚቀይር እጅግ አስደንጋጭና ትንቢታዊ የሆነ ሕልም አየ። የዚህ ሰው ስም ኦስማን ይባላል። የኦቶማን ኢምፓየር መወለጃ ምጥ ተጀምሯል። በ13ኛው ክፍለ ዘመን መገባደጃ ላይ የአናቶሊያ ምድር በደምና በእሳት የተሞላች የትርምስ ቀጠና ሆና ነበር። ከምስራቅ በኩል ርኅራኄ የሌላቸው የሞንጎሊያውያን ፈረሰኞች እንደ አውሎ ነፋስ እየጠረጉ የሴልጁክን ግዛት አፈራርሰውታል። ከምዕራብ በኩል ደግሞ እየሞተ ያለው የባይዛንታይን ኢምፓየር ቀሪውን መሬቱን ለማስጠበቅ ይንፈራፍራል። በዚህ መሃል አናቶሊያ በደርዘን በሚቆጠሩ ትናንሽ የቱርክ የጦር አበጋዞች ወይም ቤይሊክስ ተከፋፍላ እርስ በእርስ ትናከሳለች። እነዚህ ትናንሽ ግዛቶች ትልልቅ ከተሞችን፣ ሰፊ መሬቶችንና ጠንካራ ጦር ይዘው ነበር። ነገር ግን ማንም ያላስተዋላት ከሁሉም የምታንስ በግዛቷ ስፋትም ሆነ በሀብቷ እጅግ ደካማ የሆነች አንዲት ትንሽ ጎሳ በሰሜን ምዕራብ አናቶሊያ ጠርዝ ላይ ልክ ከባይዛንታይን ግዛት ድንበር አፍንጫ ስር ሰፍራ ነበር። የዚች ትንሽ ጎሳ መሪ ኤርቱግሩል የሚባል ሰው ሲሆን በእርሱ ህልፈት ቦታውን የተካው ልጁ ኦስማን ይባላል። ኦስማን እንደ ሌሎቹ ታላላቅ የቱርክ አበጋዞች በወርቅ የተንቆጠቆጠ ቤተ መንግሥት አልነበረውም። እሱ የድንበር ላይ ተዋጊ ወይም በጊዜው አጠራር ጋዚ ወይም የእምነት ተዋጊ ነበር። የኦስማን ጎሳ አባላት የባይዛንታይንን መንደሮች እየወረዱ ከመዝረፍና ራሳቸውን ከመከላከል ባለፈ ትልቅ የፖለቲካ ራዕይ አልነበራቸውም። ነገር ግን የኦስማንን ሕይወትና የዓለምን ታሪክ ለዘላለም የቀየረው የሰይፍ ጦርነት ሳይሆን በአንድ ጸጥታ የሰፈነበት ሌሊት ያየው እጅግ ድንቅ የሆነ ሕልም ነበር።
የኦስማን ሕልም ዘ ድሪም ኦፍ ኦስማን በቱርክ ታሪክ ውስጥ እንደ ትልቅ ትንቢትና የኢምፓየሩ መመስረቻ ቃል ኪዳን ተደርጎ ይወሰዳል። ታሪኩ እንዲህ ነው። ኦስማን በአንድ ወቅት ሼኽ ኤዴባሊ ከሚባሉ እጅግ የተከበሩ የእስልምና ሱፊ አባት ቤት በእንግድነት አድሮ ነበር። ኦስማን የሼኹን ልጅ ማልሆንን ይወዳት ነበር። በዚያች ሌሊት ኦስማን ሲተኛ አንድ ሕልም አየ። በሕልሙ ከሼኽ ኤዴባሊ ደረት ላይ አንድ የሚያበራ ጨረቃ ወጥቶ ወደ ኦስማን ደረት ውስጥ ገባ። ጨረቃው ልክ ደረት ውስጥ ሲገባ ከእምብርቱ ላይ አንዲት ትንሽ ችግኝ በቀለች። ይህች ችግኝ በፍጥነት እያደገች መጣችና አድማስን የሚሸፍን ማለቂያ የሌለው ግዙፍ ዛፍ ሆነች። የዛፉ ቅርንጫፎች አራቱን የዓለም ማዕዘናት ሸፈኑ። ከዛፉ ስር አራት ታላላቅ ወንዞች ጤግሮስ፣ ኤፍራትስ፣ አባይ እና ዳኑብ ይፈሱ ነበር። የዛፉ ቅጠሎች ወደ ሰይፍነት ተቀይረው በነፋስ እየተገፉ ወደ አንዲት ታላቅ ከተማ በሁለት ባሕሮችና በሁለት አህጉራት መካከል ወደምትገኘው ኮንስታንቲኖፕል ያነጣጥሩ ነበር። ኦስማን ከእንቅልፉ ሲነቃ ሕልሙን ለሼኽ ኤዴባሊ ነገራቸው። ሼኹም በታላቅ ደስታ እንዲህ ብለው ፈቱለት። ኦስማን ልጄ፣ ፈጣሪ ለአንተና ለዘሮችህ የዓለምን ግዛት ሰጥቷችኋል። የኔ ልጅም የአንተ ሚስት ትሆናለች። ይህ ሕልም የኦስማንና የተከታዮቹን ስነ ልቦና ሙሉ በሙሉ ቀየረው። አሁን እነሱ ተራ ዘራፊዎች አይደሉም። እነሱ የተመረጡ ዓለምን የሚገዛ ታላቅ መንግሥት የሚመሠረቱ የእግዚአብሔር መሣሪያዎች ናቸው። የኦስማን ስም በዙሪያው ባሉት ጎሳዎች ዘንድ እየገነነ መጣ። ኦስማን ከሚለው ስሙ በመነሳት ተከታዮቹና ግዛቱ ኦስማን ሊ ወይም በእንግሊዝኛው አጠራር ኦቶማን ተብለው መጠራት ጀመሩ። የኦስማን ስትራቴጂ እጅግ ብልህነት የተሞላበት ነበር። ሌሎች የቱርክ አበጋዞች እርስ በርሳቸው ደም ሲቃቡ፣ ኦስማን ግን የቱርክ ወንድሞቹን አይወጋም ነበር። የሱ ጦር ሙሉ በሙሉ ያነጣጠረው እየሞተች ባለችው ነገር ግን እጅግ ሀብታም በሆነችው የባይዛንታይን ግዛት ላይ ብቻ ነበር። ይህ ድርጊቱ ከመላው አናቶሊያ ከሞንጎሊያውያን ጦር የሚሸሹትን ጀግኖች ተዋጊዎች፣ ምሁራንና የእጅ ጥበብ ባለሙያዎችን እንደ ማግኔት ስቦ ወደ እርሱ ጎሳ አምጥቶ አከማቻችሁ። በ1299 ዓመተ ምህረት ኦስማን ራሱን ከሴልጁክ ግዛት ሙሉ በሙሉ ነፃ መሆኑን አወጀ። ይህች ዓመት የኦቶማን ኢምፓየር በይፋ የተመሠረተችበት ዓመት ተብላ በታሪክ ትታወቃለች። ኦስማን በሕይወት ዘመኑ ብዙ የባይዛንታይን ከተሞችን ተቆጣጠረ። ሆኖም ታላቋንና በግንብ የተከበበችውን የቡርሳ ከተማ ለመያዝ ለዓመታት ከበባ ቢያደርግ ከተማዋ እጅ ከመስጠቷ ጥቂት ቀደም ብሎ በሞት ተለየ። ነገር ግን የተከለው ዛፍ ማደጉን አላቆመም። ልጁ ኦርሃን ቡርሳን ተቆጣጥሮ የመጀመሪያዋ የኦቶማን ዋና ከተማ አደረጋት። የኦቶማን ጦር ከድንኳን ዘላንነት ወጥቶ ሥርዓት ወዳለው ደሞዝ ወደሚከፈለው ቋሚ ሰራዊትነት ተቀየረ። የባይዛንታይን ከተሞች እንደ ዶሚኖ ካርድ አንድ ባንድ መውደቅ ጀመሩ። ኦቶማኖች ባህር አቋርጠው አውሮፓ ባልካንስ ምድር ላይ እግራቸውን አሳረፉ። የአውሮፓ ነገሥታት ይህንን አረመኔ የቱርክ ጦር ለማስቆም የመስቀል ጦርነት ክሩሴድስ አወጁ። ነገር ግን በኮሶቮ ሜዳና በኒኮፖሊስ ጦርነቶች ላይ የኦቶማን ሰይፍ የአውሮፓን ባላባቶች ደም እንደ ውሃ ፈሰሰው። ኦቶማኖች ማደግ፣ መስፋፋትና መዋጥ ቀጠሉ። ነገር ግን የቱርክ ሱልጣኖች ሌሊት እንቅልፍ የሚነሳቸው የሕልማቸው የመጨረሻ ግብ የሆነች አንዲት ከተማ ነበረች። ይቺ ከተማ በኦቶማን ግዛት መሃል ላይ እንደ እሾህ የተሰካች ክርስቲያኗ ማንም ሊደፍራት የማይችላት የባይዛንታይን ኢምፓየር የመጨረሻዋ ትንፋሽና ልብ ኮንስታንቲኖፕል ናት። ለ1000 ዓመታት ያህል ስፍር ቁጥር የሌላቸው ታላላቅ ዶሮች፣ አረቦች፣ ቡልጋሪያውያን፣ ሩሲያውያን ይህችን ከተማ ለመውረር ሞክረው በታላቁ ግንብ አጥሯ ስር አጥንታቸው ከስክሰዋል። ከተማዋ የማትደፈረዋ የዓለም ንግሥት the impregnable city ትባል ነበር። በ1451 ዓመተ ምህረት አንድ የ21 ዓመት ወጣት የኦቶማን ዙፋን ላይ ወጣ። ስሙ መሐመድ ሁለተኛ ይባላል። ይህ ወጣት ሱልጣን ሌሎች ያቃታቸውን የማይቻለውን ነገር ለማድረግ ቆርጦ ተነሳ። ወይ እኔ ኮንስታንቲኖፕልን ወስዳታለሁ ወይ ኮንስታንቲኖፕል እኔን ትወስደኛለች ሲል ማለ። የዓለም ታሪክ ሊቀየር፣ የ1000 ዓመቱ የሮማውያን ግንብ ሊፈርስ እና የምጽአት ቀን የሚመስል ጦርነት ሊካሄድ ጊዜው ደርሷል።
የኮንስታንቲኖፕል ከተማ ለባይዛንታይን ወይም የምስራቅ ሮማ ኢምፓየር መዲና ብቻ አልነበረችም። ይህች ከተማ የዓለም ንግድ ማዕከል፣ የክርስትና ሃይማኖት ታላቁ ምሽግ እና የአውሮፓውያን የመጨረሻው የክብር ምልክት ነበረች። ከተማውን ልዩ የሚያደርጋት አቀማመጧ ነበር። በሦስት አቅጣጫ በውሃ የተከበበች ስትሆን በአንደኛውና ብቸኛው የየብስ አቅጣጫዋ ደግሞ በታሪክ እጅግ ግዙፉና ማንም ሰብሮት የማያውቀው የቴዎዶሲያን ግንብ ቴዎዶሽን ዎልስ ታጥራለች። ይህ ባለሶስት ደርብ ግንብ ለ1000 ዓመታት ያህል ስፍር ቁጥር የሌላቸውን ወራሪ ጦሮች ሲመልስ የኖረ አይበገሬ የተባለ የድንጋይ ተራራ ነበር። ነገር ግን በ1453 ዓመተ ምህረት ይህንን አይበገሬ ግንብ ፊት ለፊት የተጋፈጠው የ21 ዓመቱ ወጣት የኦቶማን ሱልጣን መህመድ ሁለተኛ ተራ ተዋጊ አልነበረም። መህመድ እጅግ የረቀቀ አእምሮ ያለው፣ በርካታ ቋንቋዎችን ግሪክኛንና ላቲን ሳይቀር አቀላልፎ የሚናገር እና ከሁሉም በላይ ደግሞ የጦር ሳይንስን ሚሊተሪ ኢንጂነሪንግ ጠንቅቆ ያጠና ሊቅ ነበር። መህመድ አንድ ነገር ያውቅ ነበር። የጥንት ጦር መሳሪያዎችን በመጠቀም ይህንን ግንብ ማፍረስ አይቻልም። ስለዚህ የዓለምን የጦርነት ታሪክ ለዘላለም የሚቀይር አዲስ ቴክኖሎጂ ተደመገ፣ ባሩድና መደፍ። መህመድ ኦርባን የሚባል አንድ የሃንጋሪ ዜግነት ያለው የመደፍ ሰሪ ኢንጂነር ቀጠረ። ኦርባን በታሪክ ታይቶ የማይታወቅ 27 ጫማ ርዝመት ያለው እና ከግማሽ ቶን በላይ የሚመዝን የድንጋይ አረር ካነንቦል መተኮስ የሚችል እጅግ ግዙፍ መደፍ ሠራለት። ይህ መደፍ ባዚሊካ ይባል ነበር። መደፉን ከኤዲርኔ ከተማ ወደ ኮንስታንቲኖፕል ለማጓጓዝ ብቻ 60 በሬዎችና 400 ሰዎች አስፈልገው ነበር። ሚያዝያ 6 ቀን 1453 ዓመተ ምህረት ሱልጣን መህመድ ከ80,000 በላይ በሚገመት እጅግ ግዙፍ ጦር ታጅጎ ከኮንስታንቲኖፕል ግንብ ፊት ለፊት ድንኳኑን ተከለ። በከተማዋ ውስጥ የነበሩት የባይዛንታይኑ ንጉሠ ነገሥት ቆስታንቲኖስ 11ኛ፣ ኮንስታንቲን ዘ11 እና 7,000 የሚጠጉ ተከላካይ ወታደሮቹ ከግንቡ ላይ ሆነው ይህንን ማለኪያ የሌለው የኦቶማን ጦርና ግዙፍ መደፎች ሲያዩ የፍጻሜያቸው ቀን መቅረቡን ተረዱ። ከበባው በይፋ ተጀመረ። የኦቶማን መደፎች እሳት መትፋት ጀመሩ። ድምፁ መላውን ከተማ ያንቀጠቅጣት ነበር። የ1000 ዓመቱ ግንብ በግዙፍ የድንጋይ አረሮች መደብደብና መሰንጠቅ ጀመረ። ነገር ግን የባይዛንታይን ተከላካዮች በሌሊት እየወጡ የፈረሰውን ግንብ በድንጋይና በእንጨት ዳግም ይጠግኑት ነበር። ከበባው ለሳምንታት ቀጠለ። የኦቶማን ጦር ግንቡን ሰብረው መግባት አቃተው። በባህር በኩልም ጥቃት ለማድረስ ሞክረው ነበር። ነገር ግን ኮንስታንቲኖፕል ወርቃማው ቀንድ ጎልደን ሆርን በሚባለው የባህር ወሽመጥ ላይ እጅግ ግዙፍ የሆነ የብረት ሰንሰለት ግሬት ቼይን ዘርግታ ስለነበር የኦቶማን የጦር መርከቦች ወደ ውስጥ መግባት አልቻሉም። የኦቶማን ጦር አዛዦች ተስፋ መቁረጥ ጀመሩ። አንዳንዶቹ ከበባው እንዲቆምና ጦሩ እንዲመለስ ሱልጣኑን መምከር ጀመሩ። ነገር ግን መህመድ ወደ ኋላ የሚመለስ ሰው አልነበረም። የባህሩን በር የዘጋውን የብረት ሰንሰለት መስበር ካልተቻለ መህመድ አንድ እብድ የሚመስል በታሪክ ማንም ሞክሮት የማያውቅ ነገር ግን እጅግ አደነኛ የሆነ ስትራቴጂ ነደፈ። መርከቦቹ በባህር ላይ መጓዝ ካልቻሉ በየብስ ላይ እንዲጓዙ አደርጋለሁ አለ ሱልጣኑ። በአንድ ሌሊት ጨለማ ውስጥ የኦቶማን ወታደሮች ከጋላታ ከሚባለው ኮረብታ ጀርባ በየብስ ላይ ከእንጨት የተሠራ ረጃጅም ሐዲድ ዘረጉ። ሐዲዱን በእንስሳት ስብ ቀቡት። ከዚያም በሺዎች የሚቆጠሩ ወታደሮችና በሬዎች 70 የሚጠጉ የጦር መርከቦችን ከውሃ ውስጥ እያወጡ በኮረብታው ላይ በየብስ ላይ እየጎተቱ በማንሸራተት ያንን የብረት ሰንሰለት አልፈው ከጠላት ጀርባ ወርቃማው ቀንድ በተባለው የባህር ወሽመጥ ውስጥ መልሰው ከተቷቸው። በማግስቱ ጠዋት የኮንስታንቲኖፖል ነዋሪዎች ከእንቅልፋቸው ሲነቁ ያዩትን ማመን አልቻሉም። ማንም አይገባበትም ብለው ያመኑበት የባህር ወሽመጥ በኦቶማን የጦር መርከቦች ተሞልቷል። ከተማዋ ሙሉ በሙሉ ከሁሉም አቅጣጫ ተከበበች። ስነ ልቦናቸው ተሰበረ። ግንቦት 29 ቀን ጦርነቱ ከተጀመረ ከ53 ቀናት በኋላ መህመድ የመጨረሻውንና የሞት ሽረት ጥቃት አዘዘ። ሌሊቱን ሙሉ የኦቶማን ጦር ከበሮ ሲመታና አላሁ አክበር እያለ ሲያስተጋባ አደረገ። ጎህ ሲቀድ የመጀመሪያው የማጥቃት ማዕበል ተለቀቀ። የባይዛንታይን ወታደሮች በጀግንነት ተከላከሉ። ከዚያም መህመድ ሁለተኛውን ማዕበል ሰደደ። አሁንም ተከላከሉ። በመጨረሻም ሱልጣኑ የመጨረሻውንና እጅግ አስፈሪውን የጦር ክፍሉን ጃኒሳሪዎችን ወደ ግንቡ አዘመተ።
ጃኒሳሪዎቹ የኦቶማን ኢምፓየር እጅግ የተዋጣላቸው ሞትን የማይፈሩ የልዩ ኃይል ኮማንዶዎች ነበሩ። ወደ ግንቡ እንደ ጎርፍ ተንደረደሩ። በዚህ መሃል ያልታሰበ አጋጣሚ ተፈጠረ። በግንቡ ላይ ካሉት ትናንሽ በሮች አንዱ ኬርኮፖርታ የተባለው በር በባይዛንታይን ወታደሮች ስህተት ሳይቆለፍ ክፍት ሆኖ ተገኘ። የኦቶማን ወታደሮች ይህንን ክፍተት ተጠቅመው ወደ ውስጥ ሾለቁ። የኦቶማን ባንዲራ በኮንስታንቲኖፖል ግንብ ላይ ተወለበለበ። የባይዘንታይን ተቀላቃዮች በድንጋጤ ሲሸሹ ንጉሠ ነገሥቱ ቆስጠንጢኖስ 11ኛ የንጉሥ ካባውን አውልቆ ጥሎ ሰይፉን መዞ ወደ ጦርነቱ መሃል ዘለለ። ከዚያ በኋላ የንጉሡን አስክሬን ማንም አላየውም። የሺህ ዓመቱ የሮማውያን ታላቅ ከተማ ወደቀች። ሱልጣን መሐመድ በነጭ ፈረሱ ላይ ሆኖ በአሸናፊነት ወደ ከተማዋ ገባ። ቀጥታ ያቀናው ወደ ታላቁና እጅግ ውብ ወደ ሆነው የክርስቲያኖች ቤተ መቅደስ ወደ ሃጊያ ሶፊያ ነበር። ቤተ መቅደሱ ውስጥ ገብቶ አፈር አነሳና በራሱ ላይ ነሰነሰ። ይህም በአላህ ፊት ትሕትናውን ለማሳየት ነበር። ከዚያም ሃጊያ ሶፊያ ወደ መስጅድነት እንዲቀየር አዘዘ። ከዚያች ቀን ጀምሮ ኮንስታንቲኖፕል ኢስታንቡል ተብላ ተሰየመች። ሱልጣን መሐመድም መሐመድ አሸናፊው ወይም ፋቲህ ሱልጣን መሐመድ የሚለውን ታላቅ ስም ተቀዳጀ። የኮንስታንቲኖፕል መውደቅ አውሮፓን በድንጋቴና በሐዘን አናወጣት። የሮማ ግዛት ሙሉ በሙሉ አከተመ። የመካከለኛው ዘመን ሚድል ኤጅስ ተዘግቶ አዲስ ዘመን ተጀመረ። አውሮፓውያን ወደ ኤስያ የሚወስዳቸው የንግድ መስመራቸው በኦቶማን ቱርኮች ስለተዘጋባቸው ሌላ አማራጭ መንገድ ለመፈለግ ወደ ባህር ወጡ። ይህም የአሜሪካን አህጉር ግይት ኤጅ ኦፍ ዲስከቨሪን አስከተለ። ነገር ግን ለኦቶማን ኢምፓየር የኮንስታንቲኖፕል መያዝ ማብቂያ አልነበረም፣ ገና ጅማሬ ነበር። ግዛቱ ወደ አፍሪካ፣ ወደ ኤስያ እና እጅግ በልጥ ወደ አውሮፓ ልብ ሊሰፋ ነው። የኦቶማን ዙፋን ላይ የዓለምን ነገሥታት በሙሉ የሚያንቀጠቅጥ ኢምፓየሩን ወደ ወርቃማው ዘመን የሚያሻግረው ታላቁ ሱልጣን ሊወጣ ነው። አውሮፓውያን ታላቁ ሱሌማን ብለው የሚጠሩት፣ ቱርኮች ደግሞ ሕግ አውጪው ሱሌማን ብለው የሚያከብሩት ሰው ዘመን መጥቷል። ነገር ግን ከዚህ ግዙፍ ስልጣን ጀርባ እጅግ አስፈሪና ደም አፋሳሽ የሆነ የቤተ መንግሥት ምስጢር መፈጠር ጀምሮ ነበር። የኮንስታንቲኖፕል መውደቅ የኦቶማንን ስም በዓለም ዙሪያ አስገመገመ። ነገር ግን ይህ ታላቅ ኢምፓየር እጅግ ገናና ወደ ሆነበት፣ ማንም ወደማይደፍረው እና በመላው አውሮፓ፣ ኤስያ እና አፍሪካ ላይ የፍርሃት ጥላ ወደ ጣለበት የከፍታው ጫፍ ዚኒት የደረሰው በ16ኛው ክፍለ ዘመን ነው። ይህ ዘመን በታሪክ ወርቃማው ዘመን ተብሎ የሚጠራው በአንድ ልዩ ሱልጣን መሪነት ስር የነበረው ጊዜ ነው። ይህ ሱልጣን አውሮፓውያን ሱሌማን ደ ማግኒፊሰንት ወይም ታላቁ ሱሌማን ብለው በክብርና በፍርሃት የሚጠሩት፣ ቱርኮች ደግሞ ፍትሐዊ ሕጎቹን በማድነቅ ሱሌማን ካኑኒ የሚሉት መሪ ነው። ሱሌማን ስልጣን ሲይዝ ገና የ26 ዓመት ወጣት ነበር። በዘመኑ የነበሩ የአውሮፓ መሪዎች ወጣቱና ለስላሳው ስልጣን ያዘ፣ አሁን ለጥቂት ጊዜ አረፍ እንላለን ብለው አስበው ነበር። ነገር ግን ይህ ስህተታቸው እጅግ ዋጋ አስከፈላቸው። ሱሌማን ስልጣን እንደያዘ የመጀመሪያው እርምጃው አባቶቹ ያልቻሉትን ሁለት ታላላቅ የአውሮፓ ምሽጎች መስበር ነበር። አንደኛው በሃንጋሪ የሚገኘው ቤልግሬድ ሲሆን፣ ሁለተኛው ደግሞ በሜዲቴራኒያን ባህር ላይ የምትገኘው የማይደፈረችው የሮድስ ደሴት ነበረች። ሱሌማን ጦሩን እየመራ አውሮፓን እያመሰ የሃንጋሪን ግዛት አፍርሶ ኦስትሪያና ጀርመን ደጃፍ ላይ እስከ ቪየና ከተማ ድረስ ደረሰ። የኦቶማን ኢምፓየር ግዛት በሦስት አህጉራት ተንሰራፋ። ከሰሜን አፍሪካ በረሃዎች እስከ ምስራቅ አውሮፓ ደኖች፣ ከመካከለኛው ምስራቅ እስከ ህንድ ውቅያኖስ ዳርቻ ድረስ የኦቶማን አረንጓዴ ባንዲራ በነፋስ ይወለበለብ ነበር። የዓለም የንግድ መስመሮች በሙሉ በኢስታንቡል በኩል ያልፉ ነበር። የሜዲቴራኒያን ባህር የኦቶማኖች ግል ማወኛ ገንዳ እስኪመስል ድረስ በታዋቂው የባህር አድሚራል ባርባሮሳ የተመራ ማንም አይሞክራቸውም ነበር። ታዲያ ይህንን ያህል ግዙፍ ግዛት፣ ይህንን ያህል ማለቂያ የሌለው ሰራዊት ሱሌማን እንዴት ሊቆጣጠር ቻለ? የኦቶማን ኢምፓየር ምስጢራዊ ጥንካሬ ምን ነበር? መልሱ የሚገኘው በታሪክ ውስጥ እጅግ አስገራሚ፣ ጨካኝና ውስብስብ በሆነው የዴቭሽርሜ ሥርዓት ውስጥ ነው። ዴቭሽርሜ ማለት የሰው ግብር ማለት ነው። በየዓመቱ የኦቶማን ባለሥልጣናት ወደ ተቆጣጠሯቸው የአውሮፓ የባልካን አገራት እንደ ግሪክ፣ ሰርቢያ፣ ቡልጋሪያ ይሄዳሉ።
ከዛም ከክርስቲያን ቤተሰቦች ውስጥ እጅግ ጤናማ ጠንካራና ብልህ የሆኑትን ዕድሜያቸው ከ8 እስከ 14 የሆኑ ወንድ ሕፃናትን ከቤተሰቦቻቸው ነጥቀው በግድ ይወስዷቸዋል። እነዚህ ልጆች ወደ ኢስታንቡል ይወሰዱና ከቤተሰባቸው ከቋንቋቸውና ከሃይማኖታቸው ሙሉ በሙሉ ተቆርጠው እስልምናን ተቀብለው በከፍተኛ ወታደራዊና ትምህርታዊ ዲሲፕሊን ያድጋሉ። ከነዚህ ሕፃናት መሃል እጅግ ብሩህ አእምሮ ያላቸው ተመርጠው ለሱልጣኑ ቤተ መንግሥት ከፍተኛ አማካሪ ቪዚየርስ፣ አስተዳዳሪዎች እና የፋይናንስ ኃላፊዎች ይሆናሉ። አብዛኞቹ የኦቶማን ኢምፓየር ታላላቅ ጠቅላይ ሚኒስትሮች የቱርክ ዘር ያልነበራቸው በእንደዚህ አይነት ሁኔታ ያደጉ የክርስቲያን ልጆች ነበሩ። ነገር ግን በጦርነት ጥንካሬያቸው የተመረጡት ልጆች ወደ አንድ እጅግ ዘግናኝና በዓለም ዙሪያ ስማቸው ሲጠራ ጠላትን ወደሚያስበረግግ ልዩ የጦር ክፍል ይቀላቀላሉ። ይህ የጦር ክፍል ጃኒሳሪ ይባላል። ትርጉሙ አዲሱ ጦር ማለት ነው። ጃኒሳሪዎች ሚስት ማግባት አይፈቀድላቸውም። ሌላ ሥራ መስራት አይፈቀድላቸውም። ሕይወታቸው፣ ነፍሳቸውና ዓላማቸው አንድና አንድ ብቻ ነው፤ ለሱልጣኑ መዋጋት እና መሞት። ጃኒሳሪዎች በዘመኑ እጅግ ዘመናዊ የነበረውን የጥይት መሳሪያ የታጠቁ፣ ወደ ኋላ ማፈግፈግ የሚባል ነገር የማያውቁ ፍጹም የጦር ማሽኖች ነበሩ። የኦቶማን ኢምፓየርን አውሮፓ ላይ የዘረጋው የጃኒሳሪዎች ደምና ላብ ነበር። ነገር ግን የኦቶማን ኢምፓየር ፖለቲካ የሚወሰነው በጦር ሜዳ ላይ ብቻ አልነበረም። እውነተኛው ሥልጣን፣ እጅግ ውስብስብ የሆኑ ሴራዎች እና የነገሥታቱ ዕጣ ፈንታ የሚወሰነው በኢስታንቡል በሚገኘው ታላቁ የቶፕካፒ ቤተ መንግሥት ተብሎ በሚጠራው እጅግ ምስጢራዊና የተከለከለ ክልል ውስጥ ነበር። ስለ ሐረም ሲታሰብ አብዛኛው ሰው የሱልጣኑን ቁባቶች ተሰብስበው የሚዝናኑበት የደስታ ቦታ አድርጎ ያስባል። እውነታው ግን ከዚህ ፍጹም የተለየ ነበር። ሐረም የኦቶማን ኢምፓየር የፖለቲካ እምብርት፣ እጅግ መርዛማ የሆኑ ሴራዎች የሚጎነጎኑበት እና ከጀርባ ሆኖ ኢምፓየሩን የሚመራ ትልቁ የጥላ መንግሥት ነበር። በሐረም ውስጥ ያሉት ሴቶች ልክ እንደ ጃኒሳሪዎቹ ከተለያዩ የዓለም ክፍሎች ሩሲያ፣ ዩክሬን፣ አፍሪካ፣ ግሪክ ተማርከው ወይንም ተገዝተው የመጡ እጅግ ውብና ብልህ የሆኑ ሴቶች ናቸው። በእነዚህ ሴቶች መሃል ያለው ውድድር አንዱን መግደል፣ መመረዝ እና ሴራ መጎንጎን የዕለት ተዕለት ሕይወት ነበር። ምክንያቱም ትልቁና ብቸኛው ሽልማት የሱልጣኑን ወንድ ልጅ መውለድ እና ቀጣዩን ንጉሥ ማሳደግ ነበር። በታላቁ ሱሌማን ዘመን የሐረሙንና የኢምፓየሩን ታሪክ የቀየረች አንዲት ልዩ ሴት ብቅ አለች። ስሟ ሁረም ሱልጣን ወይም አውሮፓውያን እንደሚጠሯት ሮክሲላና ትባላለች። ሁረም ከዩክሬን ግዛት ተማርካ የመጣች ተራ ባሪያ ነበረች። ነገር ግን በብልህነቷና በውበቷ የሱልጣኑን ልብ ሙሉ በሙሉ ማረከችው። ሱሌማን የኦቶማንን የዘመናት ሕግ ጥሶ ባሪያ የነበረችውን ሁረምን በይፋ አጋባት። የኦቶማን ሱልጣኖች ከዚያ በፊት ቁባቶቻቸውን እንጂ በሕጋዊ መንገድ አያጋቡም ነበር። ሁረም ሱልጣን የሐረሙን አስተዳደር ብቻ ሳይሆን የኢምፓየሩን የውጭ ጉዳይ ፖሊሲ፣ የጦርነት ውሳኔዎች እና ከፍተኛ ባለሥልጣናትን መሾምና መሻር ጀመረች። ለሱሌይማን ትልቅ ስጋት የሆነውን የመጀመሪያ ልጁንና ታዋቂውን ልዑል ሙስጠፋ በማስገደል የራሷ ልጅ የሆነው ስልም የዙፋኑ ወራሽ እንዲሆን አደረገች። ይህ ዘመን በቱርክ ታሪክ የሴቶች ሱልጣኔት በመባል ይታወቃል። ታላቁ ሱሌይማን 46 ዓመታት ነግሶ ግዛቱን የዓለም ቁንጮ አድርጎ በ1566 ዓመተ ምህረት በጦር ሜዳ ላይ ሞተ። የሱሌይማን ሞት ሲሰማ አውሮፓ በደስታ ዘለለች። ምክንያቱም ምንም እንኳን ግዛቱ እጅግ ግዙፍ ቢሆንም ከውስጥ ወደ ውጭ የሚበላ እጅግ ዘግናኝ የሆነ የፖለቲካ በሽታ በኢምፓየሩ ውስጥ መሰራጨት ጀምሮ ነበር። ይህ በሽታ ከውጭ የመጣ ጠላት አልነበረም። በሽታው የኦቶማን ሱልጣኖች ራሳቸው ለሥልጣን ደህንነት ሲሉ ያወጡት የሰውን ልጅ አእምሮ የሚያቆስል እጅግ ጨካኝ ሕግ፣ የወንድም ግድያ እና የወርቃማው ቋት ሥርዓት ነበር። የኦቶማን ኢምፓየር መበስበስ ከውስጥ ጀምሯል። ታላቁ ሱሌይማን በ1566 ዓመተ ምህረት በጦር ሜዳ ላይ ሲሞት ኦቶማን ኢምፓየር እንደ ግዙፍ የደንበኛ ዛፍ ነበር። ከውጪ ሲታይ እጅግ ጠንካራ፣ እጅግ ብርታዊና አያስፈራም ይመስላል ነበር። ነገር ግን በውስጡ አስገራሚ የሆነው በሽታ እየተሰራጨ ነበር። ይህ በሽታ ከውጭ የመጣ ጠላት አልነበረም። ይህ በሽታ ከኢምፓየሩ ራሱ ከሱልጣኖች ቤተ መንግሥትና ከእነርሱ ለሱልጣን ደህንነት የሠሩት እጅግ ጨካኝና ደም አፋሳሽ ሕግ ነበር።
ይህ ሕግ የወንድም ግድያ ፍራትሪሳይድ ሕግ ተብሎ ይታወቃል። መሐመድ አሸናፊው የተወሰነው ሕግ ነበር። አስተሳሰቡ ምን ነበር? ከአንድ ሱልጣን ሞተ በኋላ ቀጣዩ ሱልጣን ከመገባቡ በፊት ሁሉንም ወንድሞቹን ይገድላል። ይህ ከኢምፓየሩን በጨረሱ የግድ የሚያደርገውን የሕዝብ ጦርነትና የሥልጣን ውድድርን ይከላከላል። ይህ ሕግ በትክክል የሠራበት ጊዜ ነበር። ነገር ግን ያለውን ድንቅ ድል ለማግኘት የከፈለው ዋጋ እጅግ አስፈሪ ነበር። በ1591 ዓመተ ምህረት መሐመድ ሦስተኛ ሱልጣን ሲሆን 19 ወንድሞች ነበሩት። እነርሱ ሁሉም ከአንድ ዓመት በታች የሆኑ ልጆች ነበሩት። መሐመድ ሦስተኛ በሱልጣን ሲገባ 19ኙን ልጆችን በሐረር ሽንኩርት በአንድ ጠብቆ አገደላቸው። በኢስታንቡል ሰማይ ላይ በ3 ቀናት ያለፈው የጸሎት ድምፅ ሙሉ በሙሉ ከተማዋን አሸንፈዋል። ይህ ሕግ ከዓመት ወደ ዓመት እጅግ የበላይና የበላይ ሆነ። ሱልጣኖች ወንድሞቻቸውን ሲገድሉ፣ ልጆቻቸውንም እህቶቻቸውንም ሲገድሉ ጀመሩ። ሥልጣን ለማግኘት ያለው ውድድር እጅግ አደገኛ ሆነ። በመጨረሻ በ1501 ዓመተ ምህረት አሕመድ አንደኛ ሱልጣን ይህንን እጅግ ጨካኝ ሕግ አቆመ። ነገር ግን በምትኩ በአንድ እጅግ የበላይና የበላይ ሥርዓት ተተካ። ይህ አዲስ ሥርዓት የወርቃማው ቋት the cage ተብሎ ይታወቃል። አሕመድ አንደኛ ወንድሞቹን ለማገድ ሳይሆን በቶፕካፒ ቤተ መንግሥት ውስጥ በአንድ እጅግ ጥብቅና የተከለከለ ክፍል ውስጥ ለዘላለም ያስገባቸው። ይህ ክፍል ካፌስ ተብሎ ይጠራል። በካፌስ ውስጥ የተገደቡት ልዑላን ለዘላለም በእስር ውስጥ ናቸው። ማንም አያየውም፣ ማንም አያነጋግረውም፣ ማንም አያስተምረውም። እነርሱ ለዘላለም በወርቃማው ቋት ውስጥ ተሰርዘዋል። ይህ ሥርዓት ኦቶማን ኢምፓየሩን ለመትፈረስ የሚያደርገው የጣሊያን እጅ ነበር። በካፌስ ውስጥ ለ5 ወይም ለ8 ዓመታት የተገደቡት ልዑላን ስልጣን ላይ ሲገቡ በፍጹም እብዶችና የእብዶች ነበሩ። አንዳንዶች እብድ ነበሩ፣ አንዳንዶች የሞት ፍላጎት ነበራቸው፣ አንዳንዶች ደግሞ በፍጹም በሰውነትና በአእምሮ በሰነዘሩ ነበሩ። እነርሱ በሃይማኖት ውስጥ የተሰሩት ምሳሌ ኢብራሂም ደማድ ነበር። ኢብራሂም በካፌስ ውስጥ ለ4 ዓመታት ተገድቦ ነበር። ስልጣን ላይ ሲገባ በፍጹም እብድ ነበር። በአንድ ቀን ለምሳሌ 280 የሐረም ሴቶችን በቦስፎረስ ባህር ውስጥ አሳትፎ አጥፈዋል። በሌላ ቀን ደግሞ ለመግዛት የፈለገውን አንድ ወታደር ስላልገዛለት የመላው ኢምፓየሩን የወርቅ ማዕጠን ለመሸጥ አዘዘ። የኦቶማን ኢምፓየር ውስጥ እየተሰራጨው የነበረው በሽታ ወደ ውጭ ለመውጣት የመጀመረው በ1583 ዓመተ ምህረት ነበር። ይህ ቀን የኢምፓየሩን ታሪክ ለዘላለም የቀየረ ቀን ነው። ይህ ቀን የቪየና ጦርነት ሲጅ ኦፍ ቪየና ነበር። ኦቶማን ሱልጣን መሕመድ ሦስተኛ አውሮፓን ለመግዛት የመጨረሻውን ታላቅ እርምጃ ወሰደ። 200,000 በላይ የኦቶማን ወታደሮች ቪየና ከተማን አከበቡት። ከ2 ወራት በላይ ጦርነት ተካሄደ። በመጨረሻም ፖሊሽ ኪንግ ጆን ሶቢስኪ በአንድ ታላቅ የፈረሰኞች ጥቃት ኦቶማን ጦርን አፍርሶ አፈነ። ኦቶማኖች በድል ሞተው። የቪየና ጦርነት ድል የኦቶማን ኢምፓየሩ ታሪክ ላይ የመጀመሪያውና ትልቁ የመለዋወጥ ነጥብ ነበር። ከዚህ ቀን ጀምሮ ኦቶማን ኢምፓየር መስፋፋት አቆመ። ከዚህ ቀን ጀምሮ እያለፈች ነበር። ከዚያ በኋላ ለ100 ዓመታት ኦቶማን ኢምፓየር እንደ በሽታ ያለው ሰው እየከሰደ እየሄደ ነበር። አውሮፓውያን ከእነርሱ ጎን ተመለሱ። ሩሲያውያን በሰሜን ከእነርሱ መሬት ይወስዱ ነበር። አውስትሪያውያን በምዕራብ ይወስዱ ነበር። በአፍሪካና በእስያ እነርሱ ግዛት እየተነካ እየሄደ ነበር። በ19ኛው ክፍለ ዘመን መጨረሻ ሩሲያውያን ንጉሥ ኒኮላስ አንደኛ የኦቶማን ኢምፓየሩን የሰውነት ውስጥ የሚሞተው ሰው the sick man of Europe ብሎ ጠራው። ይህ መለያ በዓለም ዙሪያ ተወዳጅ ሆነ። ኦቶማን ኢምፓየር አሁን ሞተ ነበር፣ ነገር ግን አልተቀበረም ነበር። አብዛኛው ሰው ይህንን የሚሞተውን ግዛት እንደማይተዋል ያምነ ነበር። ነገር ግን ኦቶማኖች አንድ የመጨረሻውና እጅግ አስፈሪ እርምጃ ወሰዱ። እነርሱ በመጨረሻው የዓለም ጦርነት ውስጥ ገቡ። ይህ እርምጃ 600 ዓመታት ያለውን ኢምፓየር ሙሉ በሙሉ ያፈርሳል። አንድ አዲስ እና ደም አፋሳሽ ዘመን መጣ ነበር። የ20ኛው ክፍለ ዘመን መባቻ ሲቃረብ ዓለም በአዲስ ቴክኖሎጂ፣ በአዲስ የፖለቲካ ፍልስፍናና በአዲስ የኃይል ሚዛን እየተናወጠች ነበር። አውሮፓውያን ታላላቅ ኢምፓየሮች እንደ ብሪታንያ፣ ፈረንሳይና ጀርመን ዓለምን በቅኝ ግዛትነት ተከፋፍለው ለመግዛት እርስ በእርስ እየተነከሱ ነበር።
በዚህ ሁሉ መሃል ግን ያ ታላቁና ለ600 ዓመታት አውሮፓን ሲያንቀጠቅጥ የኖረው የኦቶማን ኢምፓየር ልክ እንደ አንድ አዛውንትና በጠና እንደታመመ ሰው በሕይወት ለመቆየት እያቃሰተ ነበር። ኢምፓየሩ ከውስጥ በሙስና ከውጪ ደግሞ በዕዳና በወታደራዊ ሽንፈት ተተብትቦ ነበር። በዚህ ወቅት በኢስታንቡል ውስጥ አንድ አዲስ የፖለቲካ ንቅናቄ ተፈጠረ። ይህ ንቅናቄ ወጣቶቹ ቱርኮች the young Turks በመባል ይታወቃል። ወጣቶቹ ቱርኮች ሱልጣኑና የድሮው አሰራር ሀገሪቱን እያጠፋት ነው ብለው አመኑ። ሀገሪቱን ማዳን የሚቻለው በዘመናዊነትና በአውሮፓውያን ሞዴል ላይ የተመሰረተ ሕገ መንግሥት በማውጣት ብቻ ነው አሉ። በ1908 ዓመተ ምህረት አብዮት አነሱና ሱልጣን አብዱልሐሚድ ሁለተኛን አብዱልሐሚድ ቱን ከስልጣኑ አውርደው እውነተኛውን የሀገሪቱን ስልጣን በእጃቸው ጠቅልለው ያዙ። ወጣቶቹ ቱርኮች በተለይም አንዋር ፓሻ የሚባለው የጦር ሚኒስትር ሀገሪቱን ለማዳን አንድ ትልቅና አደገኛ ውሳኔ ወሰኑ። በ1914 ዓመተ ምህረት አንደኛው የዓለም ጦርነት ወርልድ ዋር 1 ሲፈነዳ ኦቶማን ኢምፓየር ገለተኛ ሆኖ ከመቀመጥ ይልቅ ከጀርመንና ከኦስትሮ ሃንጋሪ ጎን በመቆም የዓለምን ትልልቆቹንና ኃያላኖቹን ኢምፓየሮች ብሪታንያን፣ ፈረንሳይንና ሩሲያን ለመውጋት ወደ ጦርነቱ እሳት ውስጥ ገባ። ይህ ውሳኔ በታሪክ ውስጥ ከታዩት እጅግ አስከፊ ስህተቶች አንዱና የኢምፓየሩን የሞት ፍርድ ያረጋገጠ ፊርማ ነበር። ጦርነቱ ለኦቶማን ኢምፓየር እጅግ አስፈሪ ነበር። በበርካታ ግንባሮች ይዋጉ ነበር። በምስራቅ በኩል በካውካሰስ በረዶ በተሞላበት ተራራ ላይ ከሩሲያ ጋር ይፋለማሉ። በደቡብ በኩል አረቦች በእንግሊዞች ተገፋፍተው በተዋጊው ላውረንስ ኦፍ አራቢያ አቀነባባሪነት በኦቶማኖች ላይ አመጽ አስነሱ። በእነዚህ ግንባሮች የኦቶማን ጦር ተከታታይና አዋራጅ ሽንፈቶችን ቀመሰ። ነገር ግን በአንደኛው የዓለም ጦርነት ውስጥ የቱርክን ስም ለዘላለም በወርቅ ቀለም የጻፈ እና የሀገሪቱን ዕጣ ፈንታ የለወጠ አንድ እጅግ አስፈሪ ደም አፋሳሽና ጀግንነት የተሞላበት ታሪካዊ ጦርነት ተካሄደ። ይህ ጦርነት ጋሊፖሊ ይባላል። በ1915 ዓመተ ምህረት መጀመሪያ ላይ የብሪታንያና የፈረንሳይ ጥምር ጦር እጅግ ግዙፍ በሆኑ የጦር መርከቦች በመታገዝ የዳርዳኔልስ ባህር ሰርጥን ጥሶ ቀጥታ ወደ ኢስታንቡል በመግባት የኦቶማን ኢምፓየርን ዋና ከተማ ለመያዝ እና ከጦርነቱ ውጭ ለማድረግ አቀደ። ብሪታንያውያንና ፈረንሳውያን ይህ በሽተኛ የሆነ የቱርክ ጦር ከኛ ጋር ሊቋቋም አይችልም ብለው ንቀዋቸው ነበር። በመጀመሪያ በባህር በኩል ያደረጉት ሙከራ በኦቶማን የባህር ላይ ፈኞች ማይንስ ከሽፎ በርካታ የእንግሊዝ መርከቦች ሰመጡ። ከዚያም ስልታቸውን ቀየሩ። በሚያዝያ ወር አጋማሽ ላይ በ10 ሺዎች የሚቆጠሩ የብሪታንያ፣ የአውስትራሊያ እና የኒውዚላንድ ANZC ወታደሮችን በጋሊፖሊ ባህረ ገብ መሬት ላይ በይብስ ለማሳረፍ እና ኮረብታዎቹን ለመቆጣጠር ኦፕሬሽን ጀመሩ። እንግሊዞች ይህንን ሲያቅዱ አንድ ያላሰቡትና ያላወቁት ነገር ነበር። በዚያ ኮረብታ ላይ የእንግሊዝን ጦር ለመመከት የተዘጋጀው ተራ የኦቶማን አዛዥ አልነበረም። እዚያ ኮረብታ ላይ የዓለምን ታሪክ ሊቀይር የተወለደ እጅግ ብሩህ አእምሮና የማይበገር የጦር ስነ ልቡና ያለው ሰማያዊ ዓይን ያለው ወጣት የቱርክ ኮሎኔል ነበር። ስሙ ሙስጠፋ ከማል ወይም ሙስጠፋ ከማል ይባላል። ሙስጠፋ ከማል የእንግሊዞች ጦር እያረፈበት ያለውን አቅጣጫ ሲመለከት ወዲያውኑ የራሱን የጦር ክፍሎች 19ኛውን ክፍለ ጦር አሰባሰበ። ኮረብታው ላይ ወጥተው ከጠላት ጋር ሲፋጠጡ የቱርክ ወታደሮች ጥይት አልቆባቸው ነበር። ወታደሮች ወደ ኋላ ለማፈግፈግ ሲሞክሩ ሙስጠፋ ከማል ፊታቸው ቆመ። ወዴት ትሄዳላችሁ ሲል ጮኸባቸው። ጥይት አልቆብናል ጌታዬ አሉት ወታደሮቹ በፍርሃት። ጥይት ከሌላችሁ ጩቤያችሁን ምዘዙና ተጋደሙ ብሎ አዘዛቸው። ከዚያም በቱርክ ተዋታራዊ ታሪክ ውስጥ እጅግ ዝነኛ የሆነውንና ደም የሚያሞቀውን ትእዛዝ ሰጠ። እኔ እያዘዝኳችሁ ያለሁት እንድትዋጉ አይደለም፣ እያዘዝኳችሁ ያለሁት እንድትሞቱ ነው። እኛ እስክንሞት ድረስ በሚፈጀው ጊዜ ውስጥ ሌሎች ኃይሎችና አዛዦች መጥተው ቦታችንን ሊተኩ ይችላሉ። ይህ ትእዛዝ የቱርክን ወታደሮች መንፈስ ወደ ብረትነት ቀየረው። በጋሊፖሊ የነበረው ጦርነት ምድራዊ ሲኦል ነበር። ቦምብና ጥይት እንደ ዝናብ ይዘንብ ነበር። በየቀኑ በሺዎች የሚቆጠሩ ወጣቶች በዚያች ጠበብ መሬት ላይ ይረግፉ ነበር። ወንዞቹ በደም ቀልተው ነበር። የእንግሊዝ ጦር ለ8 ወራት ያህል ኮረብታውን ለመያዝ ቢሞክርም የቱርክን መከላከያ ሰብሮ ማለፍ አልቻለም።
በመጨረሻም በ1915 ዓመተ ምህረት መጨረሻ ላይ ብሪታንያና አጋሮቿ ተሸንፈው ጦራቸውን ከጋሊፖሊ ጠቅልለው ወጡ። ይህ ድል ኦቶማን ኢምፓየርን አላዳነም። ነገር ግን ይህ ድል የቱርክን መንፈስ ከሞት የቀሰቀሰና ሀገሪቱን ወደፊት የሚመራላትን ታላቅ ጀግና ወይም ሙስጠፋ ከማልን የፈጠረ ጦርነት ነበር። ምንም እንኳን በጋሊፖሊ ቢያሸነፉም የኦቶማን ኢምፓየር በአጠቃላይ አንደኛውን የዓለም ጦርነት ተሸነፈ። በ1918 ዓመተ ምህረት ጦርነቱ ሲያበቃ የኦቶማን ኢምፓየር እጅ ሰጠ። አሸናፊዎቹ የአውሮፓ ኃይሎች ብሪታንያ፣ ፈረንሳይ፣ ጣሊያንና ግሪክ እንደ ተራበ አውሬ ተሰባስበው የኦቶማን ኢምፓየርን ሥጋ ለመቆራረስና ለመካፈል ተስማሙ። የሴቭረስ ስምምነት ትሪቲ ኦፍ ሴቭረስ የሚባል እጅግ አዋራጅና ሀገሪቱን ከዓለም ካርታ ላይ የሚያጠፋ ውል ተፈረመ። በዚህ ውል መሠረት ቱርክ መሬቷን በሙሉ ተነጠቀች። አረብ ሀገራት ለእንግሊዝና ለፈረንሳይ ተሰጡ። ከዚያም አልፎ የቱርክ እናት መሬት የሆነችው አናቶሊያ ራሷ ተከፋፈለች። ግሪኮች ኢዝሚርንና ምዕራብ ቱርክን፣ ጣሊያኖች ደቡቡን፣ ፈረንሳዮች ደቡብ ምስራቁን ወሰዱ። ከሁሉም በላይ ደግሞ የቱርክ ዋና ከተማ የኩራቷ ምልክት የሆነችው ኢስታንቡል በብሪታንያና በተባባሪዎቿ ወታደሮች ቁጥጥር ስር ወደቀች። የውጭ ወታደሮች በኢስታንቡል ጎዳናዎች ላይ ሲራመዱ የኦቶማኑ ሱልጣን ምንም ማድረግ የማይችል የአሻንጉሊት ንጉሥ ሆኖ ቀረ። 600 ዓመት የቆየው 3 አህጉራትን ያስገበረው ታላቁ ኢምፓየር ሞተ። ሀገሪቱ ፈረሰች። ቱርክ የሚባል ስም ከታሪክ መዝገብ ላይ ሊሰረዝ ነው። ነገር ግን እነዚህ አውሮፓውያን አንድ ነገር ረስተው ነበር። የቱርክ ሕዝብ ያ ከጥንት ጀምሮ የመታው የግራጫው ተኩላ ዘር መቼም ቢሆን ቅኝ ተገዝቶ አንገቱን ደፍቶ እንደማያውቅ ረስተው ነበር። ሀገሪቱ ሞታለች ብለው ሲያስቡ በአናቶሊያ ተራሮች ውስጥ ያ የጋሊፖሊው ጀግና ሙስጠፋ ከማል ብሔራዊ የነጻነት ጦርነት ዎር ኦፍ ኢንዲፔንደንስ አውጆ ቱርክን ከአመድ ውስጥ ዳግም ሊያስነሳት እንቅስቃሴ ጀመረ። ትልቁና የመጨረሻው የህልውና ጦርነት ሊፈነዳ ነው። የ1919 ዓመተ ምህረት የጸደይ ወቅት ለቱርክ ሕዝብ የጨለማውና የሞት ጊዜ ይመስል ነበር። የኦቶማን ኢምፓየር ፈራርሷል። የውጭ ኃይሎች ብሪታንያ፣ ፈረንሳይ፣ ጣሊያንና ግሪክ አናቶሊያን እንደ ቅርጫ ሥጋ ተከፋፍሏታል። በኢስታንቡል ዙፋን ላይ ያለው ሱልጣን መሐመድ ስድስተኛ ለነፍሱ ስለፈራ ብቻ ከአውሮፓውያን ጋር ተመሳጥሮ የገዛ ሕዝቡን አሳልፎ ሰጥቷል። የቱርክ ጦር መሳሪያውን እንዲፈታ፣ መርከቦቹ እንዲወሰዱና ወታደሮቹ ወደ ቤታቸው እንዲበተተኑ ታዟል። የቱርክ ሕዝብ ክብሩን ተነጥቆ መሪ አጥቶ በተስፋ መቁረጥ ውስጥ ወድቆ ነበር። ነገር ግን ታሪክ እንደሚነግረን እውነተኛ ጀግኖች የሚፈጠሩት በሰላም ጊዜ ሳይሆን ሁሉም ነገር በጨለመበትና ተስፋ በተቆረጠበት የመጨረሻው ሰዓት ላይ ነው። ግንቦት 19 ቀን 1919 ዓመተ ምህረት ያ የጋሊፖሊው ጀግና ሰማያዊ ዓይን ያለው ወጣት ጀነራል ሙስጠፋ ከማል ባንዲርማ በምትባል አንዲት አሮጌ መርከብ ተሳፍሮ በጥቁር ባህር አቋርጦ ሳምሱን በምትባል አነስተኛ የቱርክ ወደብ ከተማ ደረሰ። ሱልጣኑ ሙስጠፋ ከማልን ወደዚያ የላከው የቀሩትን የቱርክ ወታደሮች መሳሪያ አስፈትተህ አመጽ እንዳይነሳ አረጋግተህ ተመለስ ብሎት ነበር። ሙስጠፋ ከማል ግን እዚያ ሄደው የሱልጣኑን ትዕዛዝ ሊፈጽም አልነበረም። እዚያ የሄደው የሀገሪቱን የነጻነት ደወል ሊደውል፣ የተበተነውን ጦር ዳግም ሊያሰባስብ እና አውሮፓውያንን ከአናቶሊያ ምድር ጠራርጎ ለማስወጣት ብሔራዊ አብዮት ሊያቀጣጥል ነበር። ሙስጠፋ ከማል ወደ አናቶሊያ ውስጥ ገባ። ከከተማ ከተማ እየተዘዋወረ የሃይማኖት አባቶችን፣ የጎሳ መሪዎችን፣ አርሶ አደሮችንና የቀድሞ የጦር አዛዦችን መሰብሰብ ጀመረ። ሀገራችን እየሞተች ነው። ሱልጣኑ በእንግሊዞች ታግቷል። ማንም ሊያድነን አይችልም ራሳችንን ከማዳን ውጪ፣ ወይ ነጻነት ወይ ሞት የሚል እሳት የጎረሰ ንግግር አደረገ። የቱርክ ሕዝብ ይህንን ድምፅ ሲሰማ ከእንቅልፉ ነቃ። የተበተኑት ወታደሮች አሮጌ ጠመንጃቸውን እያነሱ ተሰበሰቡ። ሴቶችና ሕፃናት ሳይቀሩ ጥይትና ስንቅ በጀርባቸው እያዘሉ ወደ ጦር ግንባር መጓዝ ጀመሩ። የቱርክ የነጻነት ጦርነት በይፋ ተጀመረ። ይህ እንቅስቃሴ ለኢስታንቡሉ ሱልጣንና ለአውሮፓ ኃያላን ትልቅ ራስ ምታት ሆነ። ሱልጣኑ ሙስጠፋ ከማልን የሀገር ከሃዲና አሸባሪ ብሎ አወጀበት። እንዲሁም የሞት ፍርድ ፈረደበት።
የእንግሊዝ መንግሥት በበኩሉ ይህንን አብዮት ገና በጅምሩ ለመክቸት በዘመናዊ የጦር መሣሪያ የተደራጀውን ከ200,000 በላይ የሚገመተውን የግሪክ ጦር በማስታጠቅ ከምዕራብ በኩል ወደ አናቶሊያ ልብ እንዲዘምት አደረገ። የግሪክ ጦር እንደ ማዕበል እየገፋ መጣ። መንደሮችን አቃተለ፣ ከተሞችን ያዘ። ዋና ዓላማው የአብዮቱን ማዕከል አንካራ ከተማን መያዝና ሙስጠፋ ከማልን መሽቀል ነበር። የቱርክ ብሔራዊ ጦር ገና አዲስ የተዋቀረ ጥቅ የሌለው በረሃብና በበሽታ የደከመ ነበር። ጦርነቱ እጅግ ፈታኝና ተስፋ አስቆራጭ ሆነ። በነሐሴ ወር 1921 ዓመተ ምህረት ሁለቱ ጦሮች ሳካሪያ በተባለ ወንዝ ዳርቻ ላይ ለሞት ሽረት ፍልሚያ ተፋተቱ። የግሪክ ጦር አንካራን ለመያዝ 50 ኪሎ ሜትር ብቻ ቀርቶት ነበር። ይህ ጦርነት ከተሸነፈ የቱርክ ታሪክ ያበቃለታል። ሙስጠፋ ከማል ጦሩን ለማበረታታት ወደ ግንባር ሄደ። በጦርነቱ መሃል ፈረሱ አሽቀንጥሮ ጥሎት የጎደነ አጥንቱ ተሰብሮ ነበር። ነገር ግን ሕመሙን ታግዞ በተሰበረ አጥንቱ ጦሩን መምራቱን ቀጠለ። የቱርክ ወታደሮች መከላከያ መስመራቸው እየተሰበረ ወደ ኋላ ሲያፈገፍጉ፣ ሙስጠፋ ከማል በወታደራዊ ታሪክ ውስጥ እጅግ አስገራሚ የሆነ አዲስ የጦር ስልትና ትዕዛዝ አስተላለፈ። የመከላከያ መስመር የሚባል ነገር የለም። መከላከያችን መሬቱ በሙሉ ሰርፌስ ኦፍ ዲፌንስ ነው። ያ መሬት ደግሞ የቱርክ ሀገር ናት። አንዲት ስንዝር መሬት እንኳን በዜጎቿ ደም ሳታረጠብ ለጠላት አትለቀቅም። እያንዳንዱ ወታደር የቆመበትን ቦታ አጥብቆ ይዋጋል ሲል አዘዘ። የሰካሪያ ጦርነት ለ22 ቀናትና ሌሊቶች ያለማቋረጥ ቀጠለ። ጦርነቱ እጅግ ደም አፋሳሽ ነበር። የቱርክ ወታደሮች አንዳንዴ ጥይት ሲያልቅባቸው በባዶ እጃቸው በድንጋይና በጩቤ ይዋጉ ነበር። በመጨረሻም የማይታመነው ተአምር ተፈጠረ። በዘመናዊ መሳሪያ የታጠቀው የግሪክ ጦር የቱርኮችን ጽናት መቋቋም አቅቶት ተሰበረ፣ ማፈግፈግ ጀመረ። የቱርክ ጦር ከሰካሪያ ወንዝ አባርሮ መላውን የግሪክ ጦር እያሳደደ ወደ ባህር ዳርቻዋ ኢዝሚር ከተማ መለሰው። መስከረም 9 ቀን 1922 ዓመተ ምህረት የቱርክ ጦር ኢዝሚርን ነፃ በማውጣት ወራሪዎቹን ጠላቶች ወደ ባህር ውስጥ ጠራርጎ ጨመራቸው። ሙስጠፋ ከማል አሸነፈ። አናቶሊያ ነፃ ወጣች። ይህ ድል የ20ኛው ክፍለ ዘመን ትልቁ ወታደራዊና ፖለቲካዊ ተአምር ነበር። ሞታለች የተባለችው ሀገር ከአመድ ውስጥ እንደገና ተነሳች። ብሪታንያና አጋሮቿ የቱርክን አዲስ ኃይል መቀበል ግድ ሆነባቸው። ያረጀውንና አዋራጁን የሴቭርስ ስምምነት ቀደው በምትኩ አዲሲቷን የቱርክ ሪፐብሊክ የድንበር ክልል የሚያረጋግጠውን የላውዛን ስምምነት ትሪቲ ኦፍ ላውዛን በ1923 ዓመተ ምህረት ፈረሙ። የውጭ ወታደሮች ኢስታንቡልን ለቀው ወጡ። ቱርክ ሙሉ በሙሉ ነፃ ሀገር ሆነች። ነገር ግን ለሙስጠፋ ከማል ጦርነቱ ያበቃው በጦር ሜዳ ላይ ብቻ ነበር። እውነተኛው ከባዱ እና ሀገሪቱን ከስሯ ነቅሎ የሚቀይረው ጦርነት ገና ሊጀመር ነው። ሙስጠፋ ከማል ጠላትን አባረዋል። አሁን ደግሞ የገዛ ሀገሩን ታሪክ፣ ባህል፣ ሃይማኖትና አስተሳሰብ በአንድ ጀንበር ሊገለብጠው እና አዲስ ሰውን ሊፈጥር ነው። ይህ ሰው አሁን ጄኔራል ብቻ አይደለም። አሁን ስሙ ተቀይሮ የቱርኮች አባት ወይም አታቱርክ ተብሏል። አታቱርክ 600 ዓመት የኖረውን የኦቶማን ኢምፓየር ሥርዓት ሙሉ በሙሉ ለማጥፋት እና ቱርክን የዘመናዊቷ አውሮፓ አካል ለማድረግ እጅግ ጨካኝ፣ ድፍረት የተሞላበት እና አክራሪ የሆኑ እርምጃዎችን ሊወስድ ነው። የቱርክ ሕዝብ አዲስ ልብስ ሊለብስ፣ አዲስ ፊደል ሊማር እና አዲስ ማንነት ሊላበስ ነው። የባህል አብዮቱ ፈነዳ። የ1923 ዓመተ ምህረት ጥቅምት ወር የቱርክ ሪፐብሊክ በይፋ ተመሠረተች። ሙስጠፋ ከማል አታቱርክ የሀገሪቱ የመጀመሪያው ፕሬዚዳንት ሆነ። አሁን አታቱርክ በሕዝቡ ዘንድ እንደ አዳኝና እንደ አምላክ ያህል የሚመለክ ሰው ሆነ። በጦር ሜዳ ጠላትን ያሸነፈው ይህ ጀግና አሁን ደግሞ የቱርክን ሕዝብ ከድህነት፣ ከድንቁርና እና ከኋላ ቀርነት አረንቋ ለማውጣት ቆርጦ ተነሳ። አታቱርክ አንድ ጽኑ እምነት ነበረው። ቱርክ ከምዕራባውያን አገራት ጋር እኩል ለመሆንና ለመከበር ከፈለገች የኦቶማንን አሮጌ ታሪክ፣ የእስልምናን ወግ አጥባቂነት እና የምስራቃውያንን ባህል ሙሉ በሙሉ ከላያችን ላይ አውልቀን መጣል አለብን አለ። ይህንን ለማድረግ ደግሞ ቀስ በቀስ የሚደረግ ማሻያ ሪፎርም በቂ አይደለም። በአንድ ጀንበር የሚደረግ አክራሪና ኃያል አብዮት ራዲካል ሪቮሉሽን ያስፈልጋል ብሎ አመነ። የመጀመሪያውና እጅግ አስደንጋጩ እርምጃው የፖለቲካና የሃይማኖት ትስስርን መበጠስ ነበር።
ለ600 ዓመታት የቆየውን የኦቶማን ሱልጣኔት ሙሉ በሙሉ አፈረሰው። የመጨረሻው ሱልጣን መሕመድ ስድስተኛን በሌሊት ከሀገር አባረረው። ከዚህም የባሰ በ1924 ዓመተ ምህረት በመላው እስላማዊ ዓለም ዘንድ እንደ ከፍተኛ የሃይማኖት መሪ የሚቆጠረውን የከሊፋ ስልጣን በይፋ ሰረዘው። እስልምና ከቱርክ መንግሥት ሕገ መንግሥት ውስጥ ተፋቀ። ቱርክ ሃይማኖትና መንግሥት ሙሉ በሙሉ የተነጣጠሉባት ሴኩላር ሪፐብሊክ ሆነች። ይህ ውሳኔ በመላው አረብ ሀገራትና በእስላማዊው ዓለም ትልቅ የመሬት መንቀጥቀጥ ፈጠረ። ነገር ግን አታቱርክ በዚህ አላቆምም። አብዮቱ ከቤተ መንግሥት ወጥቶ ወደ ተራው ሕዝብ የዕለት ተዕለት ሕይወት፣ ወደ ቤታቸውና ወደ አለባበሳቸው ገባ። በ1925 ዓመተ ምህረት አታቱርክ ታዋቂውን የባርኔጣ ሕግ ሃትሎ አወጣ። ለዘመናት የቱርክ ወንዶች ማንነታቸውን፣ ክብራቸውንና ሃይማኖታቸውን የሚገለጽበትን ፌዝ በመባል የሚታወቀውን ቀዩን ባርኔጣ ታርቡሽ ማድረግ በሕግ በጥብቅ ከለከለ። የሰለጠነ ሰው መታወቅ ያለበት በለበሰው የአውሮፓውያን ኮፍያ፣ ፌዶራና ልብስ ነው አለ። የቱርክ ወንዶች ሱፍና የአውሮፓ ኮፍያ እንዲለብሱ ተገደዱ። ይህንን ሕግ በመቃወም በአንዳንድ ከተሞች የተነሱትን ዓመጾች አታቱርክ በከፍተኛ የጦር ኃይልና በሞት ቅጣት አደባያቸው። ሴቶች ፊታቸውን የሚሸፍኑበትን ሂጃብና ኒቃብ እንዳይለብሱ ጠንካራ ዘመቻ ተከፈተ። ከአለባበስ ቀጥሎ አታቱርክ የቱርክን አእምሮ ሊቀይር ተነሳ። ቋንቋው ራሱ መለወጥ ነበረበት። የኦቶማን ዘመን ቱርክኛ በአረብኛና በፋርስ ቃላት የተሞላ፣ የሚጻፈውም በአረብኛ ፊደል ነበር። አታቱርክ በ1928 ዓመተ ምህረት አረብኛውን ፊደል ሙሉ በሙሉ ከለከለ። በምትኩ የላቲን ፊደላትን መሠረት ያደረገ አዲስ የቱርክኛ ፊደል ፈጠረ። አታቱርክ ራሱ ጥቁር ሰሌዳ ይዞ በየመንደሩ እየዞረ ለአዋቂዎች አዲሱን ፊደል ያስተምር ነበር። ይህ እርምጃ በሚሊዮን የሚቆጠሩ ሰዎችን በአንድ ሌሊት መሃይም አደረጋቸው፣ ምክንያቱም አዲሱን ፊደል አያውቁትም ነበርና። ነገር ግን ይህ ሆን ተብሎ የተደረገ ስትራቴጂ ነበር። አታቱርክ የቱርክን ወጣት ትውልድ ከአሮጌው የኦቶማንና የሃይማኖት መጽሐፍት ቁርአንን ጨምሮ ጋር ያለውን የንባብ ትስስር ቆርጦት አዲሱ ትውልድ የአውሮፓን ሳይንስና ፍልስፍና ብቻ እንዲያነብ አስገደደው። የሳምንቱ የዕረፍት ቀን ከአርብ የእስልምና የጸሎት ቀን ወደ እሁድ የአውሮፓውያን የዕረፍት ቀን ተቀየረ። የዓመተ ሂጅራ የቀን መቆጠሪያ ቀርቶ የአውሮፓውያን የጎርጎሪዮስ የቀን መቆጠሪያ ተግባራዊ ሆነ። ሴቶች መብት በአውሮፓ ከነበረው በበለጠ ፍጥነት ታወጀ። የቱርክ ሴቶች የመምረጥና የመመረጥ መብት አገኙ። ይህ የከማሊዝም ፍልስፍና ሀገሪቱን በሁለት ጎራ ከፈላት። በከተማ የሚኖሩት ምሁራን፣ ወታደሮችና ልሂቃን አታቱርክን እንደ ፈጣሪ ያዩት። ቱርክ ማደግ የጀመረችው ዘመናዊ ፋብሪካዎች፣ ትምህርት ቤቶች እና የባቡር ሐዲዶች የተሰሩት በእርሱ ጥበብ ነው ብለው አመኑ። ነገር ግን በገጠርና በተራራማ አካባቢዎች የሚኖረው ወግ አጥባቂው ሙስሊም ሕዝብ ይህንን ለውጥ እንደ ሃይማኖት ክህደትና እንደ አውሮፓውያን ባርነት ቆጥሮት በልቡ ሲያለቅስና ሲያማርር ይኖር ነበር። ሙስጠፋ ከማል አታቱርክ በ1938 ዓመተ ምህረት በ57 ዓመቱ በጉበት በሽታ ምክንያት ከዚህ ዓለም በሞት ተለየ። ሲሞት ቱርክ እንደ ሀገር አላለቀሰችም፣ እንደ ሀገር ጮኸች። በኢስታንቡል ጎዳናዎች ላይ በሚሊዮን የሚቆጠሩ ሰዎች አስክሬኑን እየተከተሉ ለዚች ሀገር ነፃነትና ዘመናዊነት የሰጠውን ዋጋ እያሰቡ በከፍተኛ ሐዘን ተሰናበቱት። አታቱርክ ሞተ። ነገር ግን ቱርክን ከመቃብር ውስጥ አውጥቶ በአውሮፓውያን ልብስ አልብሶ አዲስ ማንነት ሰጥቷት አልፏል። አታቱርክ ሲሞት አንድ ትልቅ አደራ ጥሎ ነበር። ይህች የፈጠርኳት ሀገር መቼም ቢሆን ወደ አሮጌው የእስልምናና የኦቶማን ሥርዓቱ እንዳትመለስ አደራ። ይህ ከተከሰተ የቱርክ ጦር ሚሊተሪ የሕገ መንግሥቱና የሪፐብሊኩ ጠባቂ ሆኖ ጣልቃ እንዲገባና ሀገሪቱን እንዲያድናት ሥልጣን ሰጥቼዋለሁ። ይህ የአታቱርክ የመጨረሻ ኑዛዜ በቀጣዮቹ 80 ዓመታት ውስጥ የቱርክን ፖለቲካ ወደ ሌላ ደም አፋሳሽና ምስቅልቅል የተሞላ የታሪክ ምዕራፍ ሊወስደው ነው። የቀዘቃዛው ጦርነት ዘመን ሲገባ ቱርክ በአሜሪካና በሶቪየት ኅብረት መካከል ትልቅ የጦር ሜዳ ሆነች። ፖለቲከኞች የእስልምናን ስሜት ለመቀስቀስ ሲሞክሩ የቱርክ ጦር ታንኮቹን እያወጣ መፈንቅለ መንግሥት ማድረግ ጀመረ። የቱርክ ታሪክ አዲስ ዙር የፖለቲካ ብጥብጥ፣ መፈንቅለ መንግሥት እና በዘመናችን ወደምናየው የረጀብ ታይፕ ኤርዶሃንን የአዲሱ ኦቶማን ሕልም መነሳት ሊሸጋገር ነው። የአታቱርክ የዘመናዊነት ሕልምና የኦቶማን የጥንት ማንነት በመጨረሻው የፍልማ መድረክ ላይ ሊጋጩ ነው። የአታቱርክ ሞት የቱርክን የባህል አብዮት አልገታውም። ነገር ግን
የሀገሪቱን ፖለቲካዊ የደም ስር በአንድ እጅግ ፈታኝ በሆነ ሚዛን ላይ አስቀምጠው። አታቱርክ ሲሞት የቱርክን ጦር የሪፐብሊኩ ጠባቂ አድርጎት ነበር። ይህ ማለት የትኛውም በምርጫ ሥልጣን ላይ የሚወጣ ፖለቲከኛ ወደ አሮጌውም የእስልምና ወግ አጥባቂነት ወይንም ወደ ኮሚኒዝም ዝንባሌ ካሳየ ወታደሩ ከካምፕ ወጥቶ መንግሥትን ለመገልበጥ ሙሉ መብት ሌጂቲመሲ አለው ማለት ነበር። ይህ መዋቅር በቀጣዮቹ ዓመታት የቱርክን ፖለቲካ የጦር ጀነራሎችና የፖለቲካ ፓርቲዎች የፍልሚያ አውድማ አደረገው። ከሁለተኛው የዓለም ጦርነት በኋላ ዓለም በሁለት ግዙፍ የፖለቲካ ኃይሎች በአሜሪካና በሶቪየት ኅብረት ሩሲያ መካከል በቀዝቃዛው ጦርነት ኮልድ ወር ተከፈለች። ቱርክ ለዚህ ጦርነት እጅግ ወሳኝ ቁልፍ ነበረች። ሩሲያ ወደ ሙቃቱ የሜዲተራኒያን ባህር ለመውጣት የቱርክን የባህር ሰርጦች ቦስፎረስና ዳርዳኔልስ ማለፍ ግድ ይላታል። ስለዚህ አሜሪካ ቱርክን ከሩሲያ ጎሮሮ ላይ እንደተሰካ እሾሁ አድርጋ ለመተከም በ1952 ዓ.ም የኔቶ ወታደራዊ ቃል ኪዳን ድርጅት አባል እንድትሆን አደረገች። በአናቶሊያ ምድር ላይ ወደ ሩሲያ ልብ ያነጣጠሩ የአሜሪካ የኒውክሌር ሚሳይሎች ተተከሉ። ቱርክ እንደገና የዓለም ኃያላን መጫወቻ ሰሌዳ ሆነች። በዚህ ወቅት ውስጥ በቱርክ የውስጥ ፖለቲካ ላይ ዲሞክራሲ ያደገ መጣ። ነገር ግን ዲሞክራሲ ሲያድግ የአታቱርክ ጊዜ ድምፁን አጥፍቶ የተደበቀው ወግ አጥባቂውና ሙስሊሙ የቱርክ ሕዝብ በምርጫ ካርዱ አማካኝነት ኃይሉን ማሳየት ጀመረ። አድናን መንደሬስ የተባለ ጠቅላይ ሚኒስትር በ1950 ዓመተ ምህረት ሥልጣን ሲይዝ አታቱርክ የከለከለውን የአረብኛ አዛን የጸሎት ጥሪ እንደገና በይፋ ፈቀደ። አዳዲስ መስጂዶችን አሰራ። የገጠሩ ሕዝብ ወደደው። የቱርክ ጦር ግን ይህንን ድርጊት አጥብቆ ጠላው። በ1960 ዓመተ ምህረት የቱርክ ጦር የመጀመሪያውን ወታደራዊ መፈንቅለ መንግሥት አደረገ። ጠቅላይ ሚኒስትሩ አድናን መንደሬስ ተይዞ ሕገ መንግሥቱን ጥሰሃል ተብሎ በገዛ ሀገሩ ወታደሮች ተሰቀለ። ይህ ክስተት በቱርክ ፖለቲካ ውስጥ ዘግናኝ የፍርሃት ጥላ ጣለ። ማንም ሰው የቱንም ያህል በሕዝብ ቢመረጥ የቱርክን ጦር ፍላጎት መቃረን አይችልም የሚል ያልተጻፈ ሕግ ተረጋገጠ። ይህ የወታደራዊ ጣልቃ ገብነት ታሪክ እዚህ ላይ አላቆመም። በ1971 ዓመተ ምህረት እንዲሁም በ1980 ዓመተ ምህረት የቱርክ ጦር ታንኮቹን ይዞ አደባባይ በመውጣት መንግሥታትን ገለበጠ። በተለይም የሰማንያው መፈንቅለ መንግሥት እጅግ ደም አፋሽ ነበር። በሺዎች የሚቆጠሩ የፖለቲካ ፓርቲ አባላት፣ ተማሪዎች እና ጋዜጠኞች ታሰሩ፣ ተገረፉ፣ አንዳንዶቹም ተገደሉ። በዚህ ሁሉ የፖለቲካ ውጣ ውረድና ፍርሃት መሃል በኢስታንቡል ከተማ ካሲም ፓሻ ከሚባል አንድ ደሃና ወግ አጥባቂ ሰፈር አንድ ወጣት አድጎ ብቅ አለ። ይህ ወጣት በልጅነቱ ሎሚ እና የሰሊጥ ዳቦ ሲሚት በጎዳና ላይ እየሸጠ ያደገ፣ ቁርአንን አቅላጥፎ የሚቀራ እና እጅግ ተሰሚነት ያለው ማራኪ የንግግር ችሎታ ካሪዝማ የነበረው ሰው ነው። ስሙ ሬጀፕ ታይብ ኤርዶሃን ይባላል። ኤርዶሃን የዘመናዊቷ ቱርክ ታሪክ የመጨረሻውና ትልቁ እንቆቅልሽ ነው። የፖለቲካ ሕይወቱን የጀመረው እንደ ከንቲባ ሆኖ ነበር። ነገር ግን በ1999 ዓመተ ምህረት በአደባባይ አንድ እስላማዊ ግጥም ስላነበበ ብቻ መስጂዶቻችን ጦሮቻችን ናቸው፣ ሚናሪቶቻችን ጦሮቻችን ናቸው የሚል ግጥም የቱርክ መንግሥት አስሮ ወህኒ ቤት ወረወረው። የፖለቲካ ሕይወቱ ያበቃለት ይመስል ነበር። ነገር ግን ኤርዶሃን አልሞተም። ከእስር ቤት ከወጣ በኋላ የራሱን ፓርቲ ኤኬፒ ፍትሕና ልማት ፓርቲ መስርቶ በ2002 ዓመተ ምህረት ምርጫን በአብላጫ ድምፅ በማሸነፍ የቱርክ ጠቅላይ ሚኒስትር ሆነ። ኤርዶሃን ስልጣን ሲይዝ ስልቱ እጅግ ብልህነት የተሞላበት ነበር። መጀመሪያ ላይ ከምዕራባውያን አገራት ጋር ጥሩ ግንኙነት ፈጠረ። የቱርክን ኢኮኖሚ በእጥፍ አሳደገ እና ሕዝቡን በልማት አረጋጋ። ነገር ግን ከውስጥ ያንን አታቱርክ የፈጠረውንና መንግሥትን ሲገለብጥ የኖረውን የቱርክን ጦር ቀስ በቀስ በዘዴ በሕግና በጡረታ አሽመድምዶ ከፖለቲካ ጣልቃ ገብነት አገለለው። የኤርዶሃን ትልቁ ራዕይ የቱርክን ሕዝብ ከአውሮፓውያን የበታችነት ስሜት አውጥቶ ወደ አሮጌው ክቡርና ገናናው የኦቶማን ኢምፓየር ኩራት መመለስ ነበር። ይህ አስተሳሰብ በፖለቲካው ዓለም ኒዮ ኦቶማኒዝም በመባል ይታወቃል። የቱርክ መንግሥት በሶሪያ፣ በሊቢያ እና በአፍሪካ ቀንድ የጦር ሰፈር መገንባት ጀመረ። አታቱርክ ወደ ሙዚየምነት የቀየረውን ታላቁን የሃጊያ ሶፊያ ቤተ መቅደስ ኤርዶሃን ድጋሚ ወደ መስጂድነት ቀየረው። ይህ ድርጊቱ
ቱርክ ተመልሳ መጣለች፣ ቱርክ የራሷን ታሪክ ራሷ ትወስናለች የሚል ታላቅ መልእክት ለአውሮፓ ማስተላለፍ ነበር። ነገር ግን ታሪክ ያለ ደምና ፈተና አይጻፍም። ሐምሌ 15 ቀን 2016 ዓመተ ምህረት የኤርዶሃን መንግሥትና መላው የቱርክ ሕዝብ እጅግ አስፈሪ ሌሊት አሳለፉ። የቱርክ ጦር ውስጥ ያሉ የተወሰኑ ኃይሎች በአሜሪካ ከሚኖረው ፈቱላህ ጉለን ሐረካት ጋር ቁርኝት አላቸው የተባሉ ታንኮችን፣ ኤፍ-16 የጦር አውሮፕላኖችንና ሄሊኮፕተሮችን ይዘው በማመፅ መፈንቅለ መንግሥት ለማድረግ ሞከሩ። ቦምቦች በአንካራ ፓርላማ ላይ ዘነቡ። የቦስፖሮስ ድልድይ በታንኮች ተዘጋ። አውሮፕላኖች በኢስታንቡል ሰማይ ላይ ከድምፅ ፍጥነት በላይ የበረሩ የሕዝቡን ልብ አናውጡ። የኤርዶሃን ሕይወት አደጋ ላይ ወደቀ። ነገር ግን ኤርዶሃን በስማርትፎኑ ፌስታይም የቪዲዮ ጥሪ አድርጎ በቴሌቪዥን መስኮት ቀርቦ አንድ ታሪካዊ ጥሪ አስተላለፈ። ሕዝቤ ሆይ ወደ አደባባይ ውጣ፣ ወደ አየር ማረፊያዎች ውጣ፣ የሀገርህን ዲሞክራሲ ታደግ ሲል ጠራ። የቱርክ ሕዝብ፣ ያ የጥንቱ የተኩላ ደም ያለው ሕዝብ፣ መሳሪያ ሳይኖረው በባዶ እጁ ከታንክ ፊት ቆመ። ሰዎች ከታንክ ስር ተኙ። ወጣቶችና አዛውንቶች የጦር መሳሪያ የያዙትን ወታደሮች ትጥቅ አስፈቱ። በዚች አስፈሪ ሌሊት ከ250 በላይ ንጹሐን ዜጎች ሕይወታቸውን ቢያጡም መፈንቅለ መንግሥቱ ግን ከሸፈ። የቱርክ ሕዝብ አሸነፈ። ይህ ክስተት ኤርዶጋንን ከፖለቲከኛነት ወደ የማይነካ የዘመኑ ሱልጣንነት ከፍ አደረገው። ዛሬ ላይ ቆመን ወደ ኋላ ስንመለከት ቱርክ እጅግ አስገራሚ፣ ውስብስብና የቱም ዓለም ላይ የማይገኝ ታሪክ ያላት ሀገር ናት። የቱርክ ታሪክ በአንድ በኩል የአውሮፓን ዲሞክራሲ፣ ዘመናዊ ቴክኖሎጂና ኔቶን ያቅፋል። በሌላ በኩል ደግሞ የመካከለኛው ምስራቅን እስላማዊ ማንነት፣ የኦቶማንን ግርማ ሞገስ እና የመካከለኛ እስያ የዘላንነት ጥንካሬ ይይዛል። ቱርክ እንደ ድልድይ ናት ብለናል። ነገር ግን ይህ ድልድይ ሰዎች ዝም ብሎ የሚሻገሩበት ድልድይ አይደለም። ይህ ድልድይ የራሱ ነፍስ ያለው፣ በእሳት የተቃጠለ፣ በደም የተገነባ እና ራሱን ከሞት በተደጋጋሚ ያስነሳ ድልድይ ነው። ከአልፕ አርስላን የማንዚከርት የፈረሰኞች ጦርነት እስከ ሱልጣን መሐመድ የኮንስታንቲኖፕል ድል፣ ከታላቁ ሱሌይማን የቪየና ከበባ እስከ ጋሊፖሊው ሙስጠፋ ከማል አታቱርክ የጀግንነት ታሪክ እና ዛሬ እስከምናያት በአስፈሪ የድሮን ቴክኖሎጂና በጂኦፖለቲካዊ ጡንቻዋ ዓለምን እያናወጠች እስካለችው ዘመናዊቷ ቱርክ ድረስ የቱርክ ታሪክ አንድ ትልቅ እውነት ይነግረናል። አናቶሊያ የነገሥታት መቃብር ልትሆን ትችላለች፣ ነገር ግን የቱርክ ሕዝብ ፈጽሞ አይሞትም። ውድ ድንቅ ታሪኮች ቻናል ቤተሰቦች ይህንን እጅግ ጥልቅ ደም አፋሳሽና ልብ አንጠልጣይ የሆነ የቱርክን ሙሉ ታሪክ አብራችሁን ስለተጓዛችሁ ከልብ እናመሰግናለን። እናንተስ ምን ታስባላችሁ? ቱርክ ወደፊት የአውሮፓ አካል ትሆናለች ወይስ ዳግም እንደ ኦቶማን ኤምፓየር የመካከለኛው ምስራቅ ታላቅ ኃይል ትሆናለች? ያላችሁን ሐሳብና አስተያየት ከታች በኮመንት መስጫው ላይ ጻፉልን፣ ሁሉንም እናነባለን። ይህ ቪዲዮ ከተመቻችሁ ላይክ ማድረግና ለሌሎችም የታሪክ አፍቃሪዎች ሼር ማድረግ አትዘንጉ። ገና ቻናላችንን ሰብስክራይብ ያላደረጋችሁ ደግሞ የሰብስክራይብ ቁልፍንና የደውል ምልክቷን በመጫን የዓለምን ታላላቅ ታሪኮች በጋራ እንድንፈትሽ ቤተሰብ ሁኑ። በሌላ እጅግ አስገራሚ አእምሮን በሚፈታተንና ድብቅ ታሪኮችን በሚፈትሽ አዲስ ቪዲዮ እስክንገናኝ ድረስ ያስታውሱ፣ ታሪክን የሚያውቅ ሕዝብ የወደፊቱን የራሱን ዕጣ ፈንታ ራሱ ይጽፋል። ደህና ቆዩ።